ተቀብያለሁ። ዲቤቱን መቼ እንግባ? አድምጠኝ እንኳን መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድምጠኝ። መልሰልኛል። በሬሳ ላይ ቀኑን ንገረኝ ነው የምልህ። ግትልትል ውሸትህን ባዶውን ነው ማስቀር። አንተ እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ የዋሸው ገና ከጸሎተ ማርያም ነው የምጀምርልህ። ዲያቆን ነኝ እያልክ የምትዋሸው ውሸት እንዲህ አይነት ሰው ነው። አሁን እንግዲህ ቤተክርስቲያን ነው የ14 ዓመትህን የውሸትህን አሰጣላለሁ እና በምትፈልገው ዲቤት እገባለሁ ካንተ ጋር ግን እንኳን ደህና ቆያችሁኝ። ሁሉ ሰላም እግዚአብሔር ይመስገን፣ ሁሉ ሰላም ነው። እሺ እንኳን ደህና መጡ። ለማንኛውም በጣም በጉጉት ይጠበቁ ነበር። በምን ምክንያት ሚዩት ማለት የቀዱ ከሆነ ቀሲስ ራሴን መልሼ እየሰማሁት ነው። የምን መቅዳት ነው? ሪኮርድ እየተደረገ ነው። ቢኒ ይሰማል። ድምፄን መልሼ እየሰማሁት ነው። ቀሲስ እኮ ሚዩት ላድርግልህና አውራ። በቃ እንደዚያ ነው እንጂ እኔ ላዳም ሚዩት አድርጌ እያወራሁ ስለሆነ አውራ፣ ቀጥል። ችግር የለውም። በቃ ሚዩት ያድርጉትና እኔ አውርቼ ጠይቄ ከጨረስኩ በኋላ እርስዎ እንደገና እንትን ይላሉ። አዎ ቀሲስዬ፣ ማለት ኤርሚያስ ከዛሬ 6 ቀን በፊት ጥያቄ አቅርቦሎት ነበረ። የውይይት ስላሽ ዲቤት። ምን አይነት ዲቤት ከተባለ በታቦቱ ላይ ዲቤት ቀርቦሎት ነበር። በቤተክርስቲያኒቱ ነገር የቤተክርስቲያኒቱን መጽሐፍት ጨምሮ በሱ ላይ እንግዲህ የተመቾት ቦታ ላይ እንግዲህ ሞዴሬት የሚያደርጉ ሰዎች ባሉበት ዲቤት ይደረግ ተብሎ ነበር እና እሱን እርስዎ ይቀበላሉ ተብሎ የተጠበቀ የእርስዎ ልጅ የሆነው ዘማርያም ደግሞ በጎን በኩል ሌላ ጥያቄ አቀረበ። እንግዲህ አንድ ጥያቄ መቼስ ለዲቤት ሲቀርብ ያ ሳይመለስ ሌላ ልጅ ደግሞ ተነስቶ ዲቤት ማቅረቡ ልክ ነው ብለን አናምነው እና እርስዎ ይሄንን ዲቤት ይቀበላሉ ወይ ቀሲስ? ጥሩ፣ ሚውት አድርገውና ላውራ እንዳያስተጋባብህ። እሺ አንደኛ፣ አዎ የመጀመሪያው ምንም ጥያቄ የለውም፣ እድል ነው፣ እቀበላለሁ ዲቤቱን። ስለዚህ እቀበላለሁ ብዬ እኔ ራሴ በተደጋጋሚ ጥሪ አቅርቤያለሁ አይደለ? ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ፣ ቤተ ክርስቲያኗ ላይ የተዋሸው ውሸት ስላለ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለኔ ትርጉም የለውም። ሰው እኔ የማወራው የጌታዬን ወንጌል ነው የማስተምረው። እውነት ነው፣ ህይወት ነው፣ መንገድ ነው። እሱን ለማውራት ምን ያስፈልጋል? እውነት መናገር ይጠይቃል። ክርስቶስን መምሰል ይጠይቃል። ግትልትል ውሸት በቤተ ክርስቲያን ላይ እየተዋሸ እኔንም እየሰደበ ትናንትና ሰማው ነበር። ጠንቋይ ይላል። አሁን በዲቤት ሲነጠፍ በድግምት ደግሞ አሸነፉ ሊል ነው። እኔ በጣም ጠንቋይ፣ መተተኛ፣ ድግምተኛ ምናምን ሊስን የፈለጉትን መድገም ይችላሉ። ቆይ አዳምጠኛ። አሁን ይወቁት። እኔ ላውራ። ቆይ ላውራ። ያልሞተን ሰው ሞተ፣ በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተ ክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ፣ በህይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማቀቄያለሁ እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጭል እየመታ ከፊት ለፊት መሄድ እንችላለን፣ ስለ እምነቱ መነጋገር ስለሚቻል እንጂ ቤተ ክርስቲያኗን የካደ ክርስቶስን የካደን ሰው በቤተ ክርስቲያን ላይ የሚዋሽ ሰው ላይ ቀርቤ እንዲሰድበኝ ጠንቋይ እንዲለኝ ነው የምቀርበው። ለመሆን ጠንቋይ ነኝ ያለ ራሱ ነው ነበርኩ ያለው፣ ድግምተኛ ነበርኩ ያለ ራሱ ነው። እኔ ጥንቁልና የሚባል ነገር በህይወቴም አይቼም ሰምቼም አላቅም፣ በራሴ ህይወት ላይ ማለት ነው። ይህ ጠንቋይ ምናምን እሱ እንደነገረኝ ጠንቋይ ነው ብሏል፣ መብቱ ነው እሱ።
ምንድነው የነበረበትን ህይወት ስለሚያውቅ ሁሌ በድንጋጤ ነው የሚኖረው። እኔ ራሴ በጠላ ጠጥተውኝ አለ ይዚያን ቀን ድምጽ የተዘግቶ ነበር ጌታ ስቀበለው ድምጽ የተፈወሰ ነው ያለው። ዲቤቱን ተቀብየዋለሁ፣ ምንም ችግር የለውም። ግን መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱ እንሄዳለን። ንስሐ ይግባ መጀመሪያ፣ አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም። ቴንኪዩ። በጣም ጥሩ። ኦኬ ኤርሚያው መጣ። እሺ ቤንያ መጥቻለሁ። እሺ እንኳን ደህና መጣህ ቀሲስ ዲበኩሉ። አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎቹን አባቶች አንቱ ብዬ በምጠራበት አንተን ለማለት ህሊና አይፈቅድልኝም። ስለዚህ ይህን ጥያቄ ጠይቀሃለሁ። ምን አይነት ጥያቄ ነው የምጠይቅህ? ያለሞተ ሰው ሞቷል ብለህ ተናግረሃል ነው ብለህ ያልከኝ። እኔ የሞተው አብሮ አደጌ እንደምሰማችሁት ወንድሞቼ እና እህቶቼ ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሲስ ዲበኩሉ ማይክ ከፍተህ የእናቱ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? የት አካባቢ ነው የሚኖሩት? ስንት ወንድሞች ስንት እህቶች አሉት? አውቀዋለሁ ብለኸኛል። ማይክ ከፈትና አውራኝ። በጣም ጥሩ። አሁን አንተ አብሮ አደጌ ስሙት እያልክ ያሰማው ሰው አዳምጥ። መጀመሪያ ሚዩት አድርጌያለሁ። ጥያቄን ዳይቨርት እንዳታደርገው ቀሲስ ዲበኩሉ። ኦኬ ያው ቀሲስ ብዬ ክርስትናህን አከብርልሃለሁ፣ ግን አንተን አንቱ ብዬ ለመጥራት በክህነትህ ስለተቸገርኩ ማለት ነው። እዚህ 1200 ሰው ፊት የምጠይቅህ እኔ ስሙን የጠራሁትኝ አብሮ አደጌ ዲያቆን አበበ ጉልላት በህረ ይባላል ያቱስ። ኦኬ አንተ አውቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ፣ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ዲቤት ላድርግ ብለህ የጠራኸኝ ሰው ነህ። ኦኬ እኔ ውጭ ሀገር የምኖረው አንተም ውጭ ሀገር የምትኖረው ከሀገራችን ከወጣን የተለያየ ጊዜ ነው። እኔ ወደ 14 ዓመቴ ነው። በእነዚህ ሁሉ ዓመታቶች ውስጥ እንዳዛሉ ታሪካዊ አመጣጥ እያልካት ልጨርስ፣ አድምጠኝ፣ ልጨርስና እሰጥሃለሁ። በእነዚህ ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለሁ። አድምጠኝ ብራዘር። አንሚውት ማድረግ አትችልም። አንሚውት አታድርግ። የምታመጣው ሰው እኮ አድምጠኛ ክትልትል ውሸትህን አሰጣልሃል። የምታመጣው ሰው ዲቤት ግባ፣ አበበ ጉልላት ዲቤት ግባ። አድምጠኝ፣ አድምጠኝና እናወራለን። ቆይ ሚዩት አታርጉት። አድምጠኝና እናወራለን። ኦኬ አድምጠኝና ምንም ችግር የለው። አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም። ታወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቀን ምራት ታወራኛለህ። አድምጠኝ እኮ አልኩህ። ቀሲስ ዲበኩሉ ታሪክህን ያንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። አረፋ መድፈቅ ጀመርክ። ተረጋጋና አውራኝ። አንተ ዲቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድምጠኝ። ያንተን ግትልትልን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድምጠኝ እኮ አልኩህ። መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድምጠኝ። መልሰልኛል። በሬሳ ላይ ቀኑን ንገረኝ ነው የምልህ። ግትልትል ውሸት ግን ባድወውን ነው ማስቀር። አንተ እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ የዋሸውን ገና ከጸሎተ ማርያም ነው የምጀምርልህ። ዲያቆን ነኝ እያልክ የምትዋሸው ውሸት እንዲህ አይነት ሰው ነው። አሁን እንግዲህ ቤተክርስቲያን ነው የ14 ዓመትን የውሸት ግን አሰጣላለሁ እና በምትፈልገው ዲቤት እገባለሁ ካንተ ጋር። ልብ በሉ እዚህ ያላችሁ 1500 ሰው ልብ በሉ። ለስሙ ካህን ነው። ሪከርድ አድርጉት። መስማት ሳይሆን ሪከርድ ጭምር አድርጉት። ከታች ያላችሁ እዩት። አልተረጋጋም። በጣም እየጮኸ በጣም እየጮኸ ነው። በጣም እየገለፈጠ ነው። እዩት ምን እንደሚያደርገው። እኔ እየጠየቅኩ ያለሁትን ሚዩት አድርገው። አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው። ሚዩት አድርገው። በዚህ ነው ያልክ። ታሪክ አታብዛ ግን አጠራርገው። ሚዩት አድርግ። ዚስ ኢዝ ኦርቶዶክስ። ልብ በሉ። እኔ ካሜራ ከፍቼ ፊቴን እያያችሁት ነው የማወራው። ፊቴም ላይ የሚነበባል። እሱ ከካሜራ ውጪ አረፋ እየደፈቀም ሊሆን ይችላል ይሄን የሚያወራው። ይሄ ሰው
ይሄ ሰው ስማ ሚዩት ስማ አድርግ፣ ስማ ስማ ሚዩት አድርግ፣ ቀለሜ ሚዩት ቀለም አድርግ፣ ያዳምጥ ቀለም ሚዩት ይዋ አድርግ። ያለ ኤቲክሳቸው ቀለም የስጠራኝ ነበር። ድቤቱን ተቀብያለሁ። ና እንግባ። ለበበሉ ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻልሃል? ኦኬ ሚዩት አድርግ እና ልጨርስ። አላረግም። የአንተን ውሸት የመስማት ግዴታ የለብኝም። ዲቤቱን ልቀበልህ ነው የመጣው። ተቀብዬ እቤትህ እኮ ነው የመጣው። ና ዲቤት እንግባ። ኤቲክሱን ይዩት ወንድሞቼ እናቶቼ። ይህ ነው ግትልትልን አሰጣልህ ነበር ግን አትቀበልም። ይኸው ነው ያንተ። በቃ ቻው። ኤቲክሱን ብቻ ይዩት። ምን ያህል እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እናንተ ፍረዱ። ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያሰድብ ዲቤት ጥሪ ለታቦት ስለ ታቦት ውይይት እናድርግ ብዬ ጠርቼው በሞተው ጓደኛህ በአብሮ አደግህ በዲያቆን አበበ ጉልላት በረ ሬሳ ላይ ከሞተ 9 ዓመት የሆነ ወንድሜ አብሮ አደጌ አብረን ስንቀድስ የነበረው አልሞተም ብሎ አለ። እኔ ማንንም ሜንሽን አርኩት፣ እሱ አልሞተም ብሎ ባለፈው ያመጣው ሰው ሌላ ሰው ነው። እኔ ያን ሰው ማን እንደሆነ ራሱ እንኳን አላውቅም። ካህን ናቸው፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ናቸው። ድምፅ ተመሳሰለ ብሎ ያመጣው ካህን እኔ ስማቸውንም ራሱ አላውቅም ነበር። አይቻቸዋለሁ። ሶሪ የራብሽ ቤት ውጭ ላይ ወጥቼ ነው እንደዚህ ቆሻሻ እንደዚህ እየደፋ እያለ ነው። ኦኬ ልብ በሉ ወገኖች። ነው ማይክ ኮሜንቱ ክፈችው፣ እህትየው ክፈችላቸው። እኔ የሞተው አብሮ አደጌ ዲያቆን አበበ ጉልላት በረ ነው። ኦኬ እሱ ደግሞ አልሞተም ነው እያለኝ ያለው ይሄ ዲበኩሉ የሚባለው ሰውዬ ማለት ነው። ባይ ዘ ዌይ ይሄ ሰው በአሜሪካ ሕግ እንኳን ራሱ ሊጠየቅበት የሚችለውን ወንጀል ሰርቷል። ምን በማድረግ የወንድማችንን የጌርሳምን ልጅ ሞት ላይ የቀለደ ሰው ነው። አይደረግም። በየትኛውም አገር ሕግ እንደዚህ አይደረግም። ሰው ሞተብኝ ብሎ ካለ ያ ሰው አልሞተም ብለህ ከተከራከርክ መረጃ ማቅረብ አለበት፣ ሰውየውን በማምጣት ማለት ነው። አልሞተም ብሎ ያለ ሰው መረጃው ማምጣት አለበት። እኔ ሞቷል ብዬ ስለ የለም እናትና አባቴ ቆሞ የቀበሩት ሰው ነው፣ አብሮ አደጌ ነው። በዚህ ከሀገሬ ከወጣሁባቸው ዘመናቶች ውስጥ ከአባቴ ጀምሮ አጎቴን አብሮ አደጌ ዲያቆን አበበ ጉልላት የሚሆን ሌሎች ጎረቤትና በቅርብ ርቀት የማውቃቸው ሁሉ ሰዎች ሞተዋል እና በባለፈው ለዲያቆን አበበ ጉልላትን ሳስብ ሳለቅስ ለዛ ሁሉ ቤተሰብ ነው ያለቀሱት። ምክንያቱም በሩቅ ሀገር ነው ሀዘን የሰማሁት፣ አልቀበርኳቸው። በዛ በእኔ ለቅሶ ላይ እንደሱ አይነት ስዳደግ የሆኑ ኦርቶዶክሳውያንን ሁሉ ጭምር ሳይቀር በሀዘኔ ላይ ሲያላግጡ ኖሩ። አሁን ስለ ታቦት ጥሪ ሳቀርብለት በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ዲያቆን ዘማርያም ዘለቀን የጠራው በዚህ ሰዓት ላይ 2 ዓመት ሙሉ ከልደተ ቃል ጋር ጥሪ አቅርቦልኝ ተቀብየው አልቀበልም ብሎ ባለበት ነገር ላይ አሁን በዚህ ሰዓት ላይ ዘማርያም የዲቤት ጥሩን ያቀረበው ለኔ ዲበኩሉ ለማስመለጥ ነው። ለምን በታቦት ጉዳይ ላይ ጥሪ አቅርቤለት ነበር ከ6 ቀን በፊት። ትናንትና ቆይ ማሽኑ ፈቅበልና ሰማችኋለሁ። ትናንትና ቀሲስ ቴዎድሮስ ባሉበት መዝሙር ያሬድ ባለበት በሬሳ ላይ ነው ልወዳደርህ የሚገባ በሬሳ ላይ ዲቤት ላድርግ ብሎ ያለኝ ቪዲዮ አሰማችኋለሁ። የአብሮ አደጌን የዛሬ 8-9 ዓመት ላይ የሞተውን አበበ ጉልላት ሞቷል አልሞተም አልሞተም ብሎ በሚል ዲቤት ላድርግ ብሎ ያለኝ በጣም ነውረኛ የሆነ ሰው እንደሆነ ይሄንን እናገራለሁ፣ ይሄንን አሳያለሁ። ኦኬ በአካል አግኝቼህ ባወራ ደስ ባለኝ ነበር። እቺን ቃል አትደግማትም ነበር እኔ ፊት። እንዴት አይነት ስድ የሆንክ ሰው እንደሆንክ ማለት ነው። ኦኬ እንደዚህ ብሎ መለሰልኝ። በጣም ይቅርታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ወገኖች፣ እኔ ካህንን እንደዚህ ተናግሬ አላውቅም። ምን ብሎ እንደመለሰልኝ ይሁት ያው ቀለሜ እያልኩ ተቸገርኩኝ።
አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ድቤቱ ግን የእውነት ነው። ድቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ሞቷል ካልክ መረጃን ታቀርባለህ። እኔ ደግሞ ያ ያሰማኸው ድምፅ ልብ በሉ። እኔ ስለ ታቦት ጥሪ ያቀረብኩለት እሱ አበበ ጉልላት የሚባለው አብሮ አደግ ሞቷል አልሞተም ብሎ የሚል ዲቤት ላድርግህ አለኝ። ዲቤት ላድርግህ አልሞተም አለኝ። ካልሞተ አምጣዋ፣ አበበ ጉልላትን አምጣው፣ አምጣው አምጣውና ኤርሚያስን እርታ። ሄደ ያመጣው ሰውዬ እኔም ማላቀው ሰው ነው፣ ስሙን ያልጠራሁት ሰው ነው። ድምፅ ተመሳስሎብኛል ከሆነ የብዙ ሰዎች ድምፅ ይመሳሰላል። አንተው ራሱ እንኳን ድምፄ እንትናን ይመስላል ብለህ ስትናገር ነበረ። ድምፅ ተመሳሰለ ብለህ ድምፁ የሚመሳሰል ሰው የእንትና የሚባሉ ካህን ናቸው ብለህ እኔ አክብራቸዋለሁ። እሳቸውን ካህን አይቻቸው አላቅም። እንዳንተ መረን አይደሉም። የኦርቶዶክስ ክርስቲያን ካህን ናቸው። ለመጀመሪያ ጊዜ ነው ያየኋቸው። የሆነ መግለጫ ሲሰጡ አይቻለሁ። የእሳቸውም ላይ ያየሁት አይ አንደኛ ይህ ሰው የኔን ስም አልጠራም፣ እኔ አለው የኔ ስም እንትና ነው፣ እኔ አበበ ጉልላት አይደለሁም ነው ያሉት። እኔ ግን ምንድን ነው ያልኩት? አበበ ጉልላት ነው ያልኩት። የመጡት ሰውዬስ አበበ ጉልላት አይደለሁም ነው ያሉት። ታዲያ እኔ የጠራሁትን ሰው ነው እንጂ ማምጣት ያለበት፣ እኔ ያልጠራሁትን ሰው ታመጣለህ እንዴ? ለምንድነው ኮሜንት የማትከፍቱት ወገኖች? ለምንድነው ኮሜንት የማትከፍቱት? እህትየው ኤርሚያው ክፈቱት፣ ኮሜንት ታውት በቃ ምንም ይሁን ምንም ኮሜንት ክፈቱት፣ ችግር የለም። እኛ እንደነሱ ፈርተን ኮሜንት ህዝቡ ላይ ዘግተን አናወራም፣ የፈለጉትን ይናገሩ። ስለዚህ በሞተ ሰው ልወያይህ ብሎ የዲቤት ጥሪውን መልሶልኛል። ያው ስሙት፣ እንደገና ማሽኑ ፈቅ ስላለ ስሙት። አሁን ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ይታያችሁ። this is ኦርቶዶክስ። ቀሲስ ቴዎድሮስ እንኳን ነውር ነው አላሉ። የማከብራቸው አባት ናቸው። ይሄም ዲያቆን ነው። እንደዚህ አይባልም ብሎ አላለም። የጠራው በታቦቱ ላይ ነው፣ በታቦቱ ላይ መልሱ። በሱ ከፈለጉ በሌላ ጊዜ ጥሪ ማቅረብ ይችላሉ አላለም። ያው የነውረኞች ስብስብ ማለት ነው። ይሄ ሰው በወንድማችን በጌርሳም ላይ በልጁ ሞት ላይ ሲቀልድ የነበረ በጣም ነውረኛ ሰው ነው። የሚመጥነው ቃል ይሄ ስለሆነ ነው የምናገረው። ነውረኛ ሰው ነው። የራሱን መንፈሳዊ ልጆች የተባሉትን ጠርቶ የአብይ ደጋፊ ነው ወይስ ፋኖ ነህ፣ ብልጽግና ነህ ፋኖ ነህ ብሎ በሚል እነ ኢዮብ ዘሚካኤልን እነ ልደተ ቃልን እና አኬ የተባሉትን የነሱን ግሩፖች ሲያቆስል እንደነበረ ኢዮብ ዘሚካኤል አውጥቶበታል መረጃውን። ቪዲዮ አለኝ እጄ ላይ አሳይቻለሁ። አሁን ከእንደዚህ አይነት ሰው ጋራ ነው ዲቤት ላድርግ ብሎ ያለኝ። ያው ትናንትና ነው ይሄን የተናገረው። አሁን ነገሩ ሁሉ ሲጦዝበት ወደ ጩኸት ገባ ማለት ነው። ጨርሻለሁ። ቴንክ ዩ ቢኒያው፣ መቀጠል እንችላለን። ለምን እንደምትወርደው ቢኒያው ምንድነው ዛሬ ከገስት ላይ የሚያስወርድ? ስልኩ ነው ኤርሚ፣ ስልኩ እያስቸገረ ብዙ እያስቸገረኝ ነው። ቆይ ሞዴሬተሬም ራሱ ኢንአክቲቭ እየሆነ ደጋግሞ አስቸገረኝ። እኔ ግን አንድ ያልገባኝ ጥያቄ አለ። አንድ የሚዩት አድርጉት የገባኝ። እሺ ቆይ ቀሲስ ዲበኩሉ አሁን እናትና አባቱ ማን ይባላሉ? ወይ እናቱን እስቲ ተናገር ተባለ። በአጭሩ እኮ ይህ ሰው እውነት ካለው እዚሁ ጋር መናገር ይችል ነበር። አልተናገረም። እውነት የለም ማለት ነው። ሲቀጥል ደግሞ ቆይ ይሄንን ጉዳይ ካልፈታን ከአንተ ጋር በታቦቱ አላወራም ካለ
እንዴ ይሄ ጉዳይ ሳይፈታ ታዲያ ለምንድን ነው ዘማርያም በነገረ መስቀሉ ላይ እንዲያወራ በፈለገው እንዲያወራ የፈቀድከው? ቀሲስ ዘማርያም ያንተ ልጅ አይደል እንዴ? ለዘማርያም ሲሆን ይሄ ጉዳይ ሳይፈታ ችግር የለውም። ለአንተስ ብቻ ሲሆን ነው? ቀሲስ እርግጠኛ ነኝ ትሰማኛለህ። አየህ፣ ሎጂክ ራሱ አይሰራም። ሎጂክ ራሱ በቃ በስርዓት አስበ እያወራ አይደለም ማለት ነው። አይ ቤተ ክርስቲያንን ተሳድቧል ብለሃል አይደል? ቤተ ክርስቲያንን ከተሳደበ ሰው ጋር እኔ በዚህ ጉዳይ ይሄንን መጀመሪያ ሰው ሞቷል አልሞተም የሚለውን ሳላወራ ከአንተ ጋር በነገረ በታቦቱ ላይ አላወራም። እሺ ልጅህስ ኦኬ፣ ይሄ ጉዳይ ሳይፈታ ለዘማርያም ግን ኢትስ ኦኬ። ኢዝ ዛት ሃው ኢት ወርክስ? እኔ ግን በጣም በእውነት ቀሲስ ዲበኩሉ ይቅርታ አድርግልኝ። በጣም 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 እኔ ያው እንደ ትልቅ ሰው አታስብምም አትናገርምም ማለት እድሜንም ያው የአገልግሎትንም መጠን የመጠነ ስራ እየሰራ አይደለም። ቀሲስዬ ባይሆን በቃ ቅስናውን ወይ ተወውና ፖለቲካ ውስጥ አንደኛ እንግባበት። በቃ አንተ ፋኖ ሸኖ ምናምን እያልክ ስለምትውል በቃ ወይ ቅስናውን ለኦርቶዶክስ ቤተክርስቲያን አስረክበት ተወውና ግባበት አንደኛም ፖለቲክስ ውስጥ እና ይህንን አበረታታለሁ። እውነት ቢኖር ኖሮ የእናቱ ስም ማን ነው ስትባል በቃ በአጭሩ እከሊት ትባላለች ብለህ መመለስ ትችል ነበር። አላደረግከውም። ኦኬ፣ ወደ ሌሎች ኦርቶዶክሳውያን እንመለስ። ሎጂክ ግን በጣም በጣም ያሳብ እኔ ጋር ሰዓት ብዙ ስለሄደ ሰላም ብያችሁ ልውረድ። እርሜ ሰላም ብያችኋለሁ። እብርዬ፣ ቢኒሾ፣ ሩት እታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። ምናልባት ቅድም እንደሰማነው ሌሎች ፖለቲካዎችም ጭምር ናቸው ያሉትና ቅድም ከሰማነው ድምፅ ባሻገር እዚህም መጥተው በ2 ሚሊዮን ብር ተደራድረናል እርሜ እንዳትገባ የሚል ግልጽ የሆነ ፖለቲካ እንደሆነ ይታወቃል። ግን እኔ ያልገባኝ ጥያቄ ለምንድን ነው ፖለቲካ ውስጥ መግባት የተፈለገው ነው? ምንድን ነው በሃይንድ ያለው የሚለው ነገር በጣም ማለት እሱ አልገባኝም። እሱ ምስጢር አልገባኝም። አሁን ራሱ አንድን ሰው ዲቤት ስታደርግ እውነተኛ ስትሆን ነው ወይንም ይሄን ነገር ሲያረጋግጥልህ ነው ዲቤት የሚገባው ተብሎም አይነገርም ኖርማሊ። ምክንያቱም ዲቤት ማለት በራሱ አንተ ዲቤት የምታደርገው ወገን በተሳሳተ መንገድ ላይ እንዳለ አስዩም አድርገህ ነው ዲቤት የምታደርገው እንጂ አንተ እውነተኛ ስትሆን የሆነ ነገር ኮንፈርም ስታደርግልኝ ዲቤት ገባለሁ ማለት በራሱ የዲቤትን አንደኛ ዓላማ አለማወቅ ነው፣ ምን እንደሆነ አለማወቅ ነው ብዬ አስባለሁ። ሁለተኛ ዲቤት ሲደረግ አንድ ሰው የራሱን እውነት ለመግለጥ ነው ዲቤት የሚገባው እንጂ የዛኛውን ፓርት የዛኛውን የተቃራኒውን ወገን ትክክለኛነትና ትክክለኛ አለመውን ለማረጋገጥ አይደለም። ይሄን ሁሉ ዙሪያ ጥምጥም መሄድ ምናልባትም የባለፈውን ሽንፈት በዚህ ሁኔታ ለመሸፈን መሞከር ብዙም የሚያስካሄድ አይመስለኝም። አሁን ራሱ ቀሲስ ዲበኩሉ የዲቤቱን ጥያቄ የተቀበሉበት መንገድ በራሱ አለመቀበልን ነው የሚያሳየው። ቢተውትስ እንደኔ ማለት ነው በቃ ዲቤት አንገባም የሚል አቋም ቢይዙ ይሻላችኋል ብዬ አስባለሁ። ኦልሬዲ የባለፈውን ሽንፈት በእንደዚህ አይነት ሁኔታ ለመሸፈን መሞከር ምናልባት ስህተትን እየወለደ ሌላ ዓለም ውስጥ እንዳይገቡም እፈራለሁ። የእውነት ነው የሚላችሁ። እኛ ቤት ያለን አንድ ነገር ምናልባት ማስታወስ የሚፈልገው ምንድን ነው፣ እርሚ ዲቤት የሚገባው ኦኬ እኛ ስለምንፈልገውን ብቻ አይደለም። መግባት አለብህ እንደዚህ መሆን አለብህ ልንለውን አንችልም። እንደዚህ ማለትም የለብንም። ለእኔ ስትል ዲቤት ግባ፣
ለእኔ ስትል እንደዚህ አድርግ የሚሉ ቋንቋዎች እዛ ቤት የፖለቲካ ስታይል ነው፣ እኛ ቤት ግን ሊሆን አይገባም ብዬ አስባለሁ። ምክንያቱም እኛ ዲቤት ስንገባ፣ ኤርሚ ዲቤት ስገባ የእግዚአብሔርን ቃል እውነት ለመግለጥ ነው የሚገባው። እውነት ይዞ ነው የሚገባው። ስለዚህ ደፋር ነው። ለምን? በመንፈስ ቅዱስ ስለሚታገዝ፣ እውነት ስላለው፣ ወንጌልን ስለሚናገር የሚፈራው ነገር የለም፣ የሚያስፈራውም ነገር የለም፣ የሚያሸማቀውም ነገር የለም። ኢንቫይት ያደርጋል። ኖርማሊ እንደኔ ደግሞ ኢንቫይት ስላደረገው ብቻ ሮጦ ይገባልን ብዬ አላስብም፣ አድርጎም ስለማያውቅ። መጽሐፍ ቅዱስ ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው ይላል። አይ ቲንክ ሐዋርያት ሥራ ምዕራፍ 16 ላይ ከተከለከለም ዝም ይላል። ግን ሁሌም እውነት የእግዚአብሔር ቃል ሙላት ውስጡ ላይ ስላለ ሬዲ ነው። በየትኛውም የመጽሐፍ ቅዱስ ርዕስ ውስጥ ሊያወራ ሬዲ ነው። ሌሎቹ ግን አንደኛ ከመጽሐፍ ቅዱስ እውነት ውጭ ስለሆነ ብዙ የተዘበራረቀባቸው ነገሮች ስላሉ ፍርሃት ውስጥ ናቸው። ስለዚህ ፖለቲካው ያዋጣል። እኛ ጋር ፖለቲካ የለም። እኛ ጋር እውነት ነው ያለው። እኛ ጋር ወንጌል ነው ያለው። እኛ ጋር መጽሐፍ ቅዱስ ነው ያለው። እኛ ጋር መንፈስ ቅዱስ ነው ያለው። ስለዚህ አናስገድደው። ኤርሚን ጥሪ ሲያደርግም እኛን ለማስደሰትም ጥሪ አያደርግም። የራሱን እውቀት ለመግለጥም ጥሪ አያደርግም። ጸልዮ አስቦበት ተዘጋጅቶ ጥሪ ያደርጋል። ጥሪ ከተደረገለትም ጸልዮ ሄዶ ውይይት ያደርጋል ካላስ እንጂ ይሄ የፖለቲካ ጨዋታ እዛ ቤት የነበረውን እኛ ቤት ማምጣት እኔ ተገቢ ነው ብዬ አልጠብቅም። ጥንቃቄ እናድርግ። እግዚአብሔር እንዲረዳው እንጸልይ። ምክንያቱም ብዙ አገልግሎት ነው የሚያገለግለው፣ ብዙ ኃላፊነት አለበት። በሚዲያውም በተለያየ ሚዲያዎች ላይም በቲክቶክም በፌስቡክም በዩቱብም እንደገና በቸርችም የሚያገለግላቸው አገልግሎቶች ሰፊ ናቸው። ወንጌልን የምንወድ ከሆነ እንጸልይለን ለኤርሚ። ከዛ ባሻገር ግን ለእኔ ስትል ዲቤት ግባልኝ እንዴት አትገባም አይባልምም። ኖርማል እንደዚ አይነት ነገር ቢቆም እኛ ጋር እዛ በተቃራኒ ወገን ያሉት ግን ለእነርሱ ምክር ያለኝ ወደ እውነት ኑ ነው። በቃ እውነት ያልያዘ ሰው ሁል ጊዜም ሲሸማቀቅ ነው የሚኖረው። እኛ ጋር ወንጌል አለው፣ እኛ ጋር እውነት አለ፣ እኛ ጋር ክርስቶስ አለ፣ እኛ ጋር መድኃኒት አለ። ጥሪያችን ለምን ትሸማቀቃላችሁ ነው። ለምን ወጥ ወደ ሆነው አቋም አትመጡም? ያም እውነተኛ የሆነውን የእግዚአብሔርን ቃል አምናችሁ እንደ ኤርሚ ቀና ብላችሁ ለማውራት፣ ቀና ብላችሁ እውነቱን ለመግለጥ ያላችሁ አማራጭ ፖለቲካ መስራት አይደለም። ያለን አማራጭ የእግዚአብሔርን ቃል እውነት መከተል ብቻ ነው። ይሄ ነው የሚያዋጣው። ፖለቲካ የትም አያደርስም። አንዱን ስትይዘው በአንዱ ይፈርስብሃል። አንዱን ለመሸፈን ስትሞክር ሌላውን ትገልጠዋል። ስለዚህ ከእንደዚህ አይነት ነገር ሊያወጣችሁ የሚችለው ለእግዚአብሔር ቃል እውነት መገዛት ብቻ ነው። ለእነርሱ ያለን ጥሪ ነው። ለእኛ ደግሞ እኛ ቤት ቅድም እንዳልኩኝ አናስገድደው ኤርሚን። ኤርሚ ዲዘርን አድርጎ በመንፈስ ቅዱስ ታግዞ ተዘጋጅቶ ጥሪ ያደርጋል። ለጥሪም እሺ ሊል ይችላል። ይህን ያለኝ። በጣም ወዳችኋለሁ። ህብርዬ አይሚስ ዩ። በእውነት ረጅም ጊዜ አልተገናኘንም። ቅድም ስለ 50 ምናምን ያወራው ስለ ታብታብ ነው፣ ሌላ ነገር አይደለም። ተባረኩልኝ። ወዳችኋለሁ። ታችን ሚራክል ጸጋ ይብዛል። አሜን። አሁን የነገሩ ጭብጥ ምንድን ነው ከተባለ በቃ ባለፈውን ከህዝቡ ላይ ስዕሉን አስጥለነዋል። ጌታ ይባረክና ስዕሉን ጥሏል። ስዕል አሳቅፋችሁት ለዘመናት ያኖራችሁትን ህዝብ ጌታ ይባረክ፣ ስዕሉን ከእጁ ላይ አስጥሏል ጌታ። አሁን እሷን ድበቃ በቃ የኦርቶዶክሳውያን እኔ ቀሳውስቱ እንኳን ትንሽ የማስተዋል ብቃት የላችሁም፣ ግን
በቃ አሁን ስዕሉን ጥሏል። ለምን ጣለ ነው? በዚህ በዛ ሩጫ እንዴ! አስተውላችሁ ከሆነ ወገኖች፣ አስተውላችሁ ከሆነ እንዴ ከዛ ዲቤት በኋላ በቃ ኦርቶዶክሳዊ የሆነ ሁሉ እየተነሳ ዲቤት ህዝብ ተጽናኑ እንዴ! አይዟችሁ፣ በዚህ ልክ አይምረራችሁ። አይ ቲንክ አንዳንዱ ቄስ በውስጥ ውስጥ ሳይል ነጋዴ ሳይሆን አይቀርም፣ ቢዝነስ ተቋርጧል መሰለኝ። እኔ ግን ቀሲስ ዲበኩሉ እየሰማኝ ከሆነ እቺን ጥያቄን በትክክል መልስልኝ ፕሊዝ። ኦኬ በቃ አሁን አንተ ስለ ሙታን ልታወራ ነው የመጣው። ለነገሩ አስቀድሜ ለሙታን ሙታንን በምትሰጥ የሌለውን እንዳለ አድርጋ በምትጽፍና በምታስተምር በአንዲት ኦርቶዶክስ አምናለሁ የምትለዋን ጽፌላችሁ ነበር። ለአንተም በውስጥ ወይ ልክልሃለሁ ቀሲስዬ። ግን ቀሲስ ስለ ሙታን ካላወራን ቃለ እግዚአብሔር ላይ ዲቤት አናደርግም ማለት አንደኛ አሳፋሪ ነው፣ እንደ ቄስ አንደኛ አሳፋሪ ነው። ሁለተኛ እኔ እንደዛ አላወራም ካልክ ለምን ዘማርያምስ እንዲያወራ እንዴት ፈቀድክለት? አንተ ቄስ ነህ፣ ዘማርያም እንግዲህ ዲያቆን ነው። እንዲህ አንተ በዘማርያም ላይ እንትን አለ፣ ስልጣን አለ። ተው አትልም ወይ? ወይንም ይፍቱኝ እስከሚልህ ድረስ ዘማርያም ለምን አታስረውም? ለአንተ የቀረበ በቃ ዲቤት አለ፣ ተቀበል እባክህን። ስለ ሙታን ሌላ ጊዜ እናወራለን። ቃለ እግዚአብሔር ሰዎች እንዲሰሙ ስለ ሙታን ሌላ ጊዜ ዲቤት ትገባለህ። ሰው ዲቤት ስለ ሙታን ካልገባው ተው እሺ። ይቅርታ ወገኖች፣ ጌታን እኔ ሀሳቡ በጣም ስላሳቀኝ ነው። ሰው ስለ ሙታን ካላወራው ዲቤት ጥያቄ አለኝ እንዴ ቢኒ፣ ጥያቄ አለኝ ለቄስ ዲበኩሉ፣ ለመምህር ዲበኩሉ። ጥያቄ ምንድን ነው? ይሄ ዲያቆን አበበ ካለ በህይወት አለ ብሎ የሚያምኑ ከሆነ ቄስስ የሚሰሙኝ ከሆነ በዚህ ዓለም ላይ አሁን በ21ኛው ክፍለ ዘመን ሚዲያ አለ። እያንዳንዱ በገጠር እንኳን ኢትዮጵያ ገጠር እንኳን ስንሄድ ቴሌፎን ያሌለው የለም። ይዟቸው ቢመጣ አበበ የሚባለው በህይወት ካለ ቢመጣ መልካም ነው። ምክንያቱም አባባላቸው እንደ አንድ የቤተክርስቲያን ካህን ተገቢ አይደለም። አንድ የሩታ ይቆይ ከይቅርታ ጋር ቴንኪው። እሺ ቅድም ላይ ስትቀዱ የነበራችሁ በቃል ኪዳኑ ታቦት ዙሪያ የዲቤት ጥሪውን ተቀብያለሁ ብሎ ያለበትን ቦታ እሱን ፓርት እፈልገዋለሁኝ። የቆረጣችሁ ሰዎች ምንም ድምፅ ሳትቀላቅሉበት እና ቀኑ መቼ እንዲሆን ንገሩልኝ። ውይይታችን የቃል ኪዳኑ ታቦት በእስራኤል የነበረው ወደ ኢትዮጵያ መጥቷል ብሎ በሚለው በብሉይ ኪዳኑ አክሱም ጽዮን ተቀምጧል ብሎ በተባለው ላይ ነው። እናም ደግሞ በአዲስ ኪዳን ታቦት አለን ብላ የምትል ብቸኛ ቤተክርስቲያን ሆና የምታወጣው የምታገባው እሱ ካህን እንደመሆኑ መጠን በላው ላይ የሚቀድስበት የሚያወጣው የሚገባው መጽሐፍ ቅዱሳዊነቱ ብሎ በሚል የዲቤት ጥሪውን አቅርቤለት በጓደኛህ በአብሮ አደግህ ሞት ላይ በሬሳ ላይ ዲቤት ላይ አድርግል ብሎ ትናንት መልሶ ነበር። አሁን ቅድም መጥቶ ተቀብያለሁ ብሎኛል። ቀኑ የት ይሁን ቦታው እኔ በእኔ ምርጫ በአንድ ምንድነው ለእኔም ለሱም አድሎ ሊደረግ በማይችልበት በኮሆስት አይደለም፣ በኮሆስት አይሆንም። ለምን ሚዩት ስለሚያደርጉ የማወጣው የዘመናት ሚስጥር ስላለ ቀኑን እና ቤት ብቻ ይምረጥልኝ እና ይኸው ያቀረብኩትን ጥሪ በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ስላለኝ ትናንትና ይሄንን መልስ ስለመልሰል ቪዲዮ አሳይቼ ነበር። አሁን ግን ተቀብያለሁ ብሎ ካለ ቴዲ ሐዋሳ ቤትም ከሆነ ይሁን ማንም ቤት ይሁን እንዳያጥፈው እና ሂዱና ንገሩት ለዲበኩሉ። ቀኑን ብቻ ያሳውቀኝ፣ ቀኑና ሰዓቱን ብቻ ያሳውቀኝ። እኔ እንደነሱ ጥሪ አቅርቤ ወደኋላ አልልም። ቀኑና ሰዓቱን ብቻ ይንገረኝ። ከቀሲስ ዲበኩሉ ጋር አርእስቱን አንለቅም። የቃል ኪዳኑ ታቦት ነው። እዛው ቤቷ ላይ እንገናኝ ወገኖቼ። ቀኑና ሰዓቱን ብቻ ጠይቁልኝ። ቀኑና ሰዓቱን ጠይቁና ከፈለጋችሁም ገዝት ልካችሁ ቀንና ሰዓቱ የትዩን ቦታ የትዩን ብላችሁ እሱን ቦታ አስመርጡልኝ። ኦኬ ቦታ አስመርጡልኝ። አርእስት አንለቅም። በአርእስቱ ላወራ
1,000,000% ፈርም ያለው ነው። እኔው ነኝ ዲቤት ጥሩን ያቀረብኩት። እኔ አላጠፍኩትም። እሱ ነው አጥፎ በሬሳ ላይ ልወዳደር ያለኝ በታቦቱ ላይ ካለ ይኸው ቴዲ ሐዋሳ ቤት እኔ እንደ ምርጫ ብዬ እላለሁ። ይቀበለኝ ተቀብያለሁ ብሎኛል። ቅድም ቃሉ እንዳያጠፍ ጋይድ ንገሩ። ቴንኪው ጸጋ ይብዛላችሁ። ኤርሚ አቤት ፓስተርዬ። ከዚህ ጋር ተያይዞ አብሮ መሆን ያለበት ምንድን ነው? ያ ቤት መረጣውን በተመለከተ ማለት ነው። ያ ባለፈው ጊዜ አንተ ለውይይት የማትገባባቸው ወይም ልትወያይባቸው የማትችላቸው የታወቁ ቤቶች አሉ። ልክ ነው። እነዛን ቤቶች መምረጥ ከውይይቱ እንደ መሸሽ ይቆጠራል። ልክ ነው። በቅድሚያ ስላሳወቅክ ማለት ነው። ከውይይቱ እንደ መሸሽ ይቆጠራል። ሪሊ ውይይቱን የሚፈልጉት ከሆነ ቄስስ ዲበኩሉ እፈልጋለሁ ብለዋል። የሚፈልጉት ከሆነ አይደለም ካሉ መቼም እስካሁን ድረስ በዚህ በሶሻል ሚዲያ ላይ ካየናቸው ጥሩ አወያዮች ቴዲ ሐዋሳ ነው ምናምን ትሉት ልጅ ጥሩ ባለፈው ጥሩ ስላወያያችሁ የቤቱን ሕግ አሳውቋችሁ እዛ ቤት ብትወያዩ ደ ቤስት። እኔ 1,000,000 ሰዎች እነዛ አንተ ባለፈው ሜንሽን ያረካቸውን 3 ሰዎች ቤት ግን አሁኑኑ መታወቅ አለበት። እዛ ቤት የሚደረግ ከሆነ በቃ ውይይቱን ከአንተ ጋር ላለማድረግ ነው። ከዛ ቤት ውጭ ውይይቱን ለማድረግ አንተ ፈቃደኛ ነህ። አንድ ሁለተኛ እየገረመኝ ያለ ነገር አሁን ቅድም ያነሳው እንትና ሞቷል እንትና በህይወት አለ። ይሄ ፍርድ ቤት ነው እንጂ እዚህ አይደለም የሚነሳው። ሰውየው ሞቷል አልሞተም የሚል ከሳሽ ካለ ምን ካለ ምናምን ፍርድ ቤት ሄዳችሁ ፍርድ ቤት ተሟገቱ በሰውየው ጉዳይ ላይ። እዚህ የአስተምህሮ ጉዳይ ነው የሚካሄደው። እኛ አንድ ሰውዬ ሞቱ በህይወት አሉ አይደለም ውይይቱ። የውይይቱ ዋነኛ ዓላማ አስተምህሮ ነው። ይሄ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችም ሆነ ለሌላው ማህበረሰብ የወንጌልን እውነት ለማስተማር የሚረዳ አስተምህሮ ላይ መሰረት ያደረገ ውይይት ይካሄዳል እንጂ አየለ ሞቷል አልሞተም፣ ተስፋዬ ሞቷል አልሞተም፣ እኛ ምን አገባን? እኛ ከፈለጋችሁ እሱን በተመለከተ እዛ ተነጋገሩ። በፍርድ ቤት መጠያየቅ ካለባችሁ በፍርድ ቤት ተጠያየቁ። ለእኛ ስለማይጠቅመን እንዲህ አይነት ዲቤት እንዳትገባ ከወዲሁ 1100 1.1K አድማጮች አሉ አሁን። እኔ በጣም ከነሱ እንደ አንዱ ሆኜ እንዴት አይነት በዚህ ልክ ዲቤት እንዳስገባ ነው። ዲቤትማ እገባለሁ ፓስተር። አይ እኛ ያው ሰማኝ፣ በደንብ ሰማኝ። አንድ ሰውዬ ሞቷል አልሞተም ለእኛ ምንም አይጠቅምንም። ኦኬ እሱ ላይ ከሆነ ኦኬ በደንብ ስማ። እኛ አንድ ሰውዬ ሞቷል አልሞተም ከፈለጋችሁ ሂዱና ፍርድ ቤት ተጠያየቁ። እሱ እኛ ምንም አይጠቅምንም። እኛ የምንፈልገው ትምህርት ነው። እኛ ከውይይታችሁ እኮ እንማራለን። ከውይይታችሁ ደግሞ የምንማርበት ምክንያታችን እምነታችንን ትክክለኛውን እምነታችንን ለመያዝ ነው። ወደ ኦርቶዶክስ መሄድ ካለብን ወደ ኦርቶዶክስ ቤተ እምነት ሄደን እምነታችንን እዛ እናጸናለን። ወደ ወንጌል መምጣት ካለብን ወደ ወንጌል መተን እምነታችንን እናጸናለን። ስለዚህ ውይይቱ እዚህ ላይ ነው የሚያርፈው እንጂ ይሄ ተስፋዬ ሞቷል አልሞተም፣ ከበደ አለ የለም፣ እኛ የህዝብ ቆጠራ ላይ ስላልሆንን እንደሱ አይነት ነገር እንዳይሆንብን ፓስተር የሱ ከሆነ እሺ እንደሱ እንዳይሆንብን ለማለት ነው። እንደሱ እንዳይሆንብን በሱ መልክ ቢሆን ማለት ይሄንን ለመምህር ዲበኩሉም ብትነግሯቸው ጥሩ ነው። ይቻል ከሆነ አሁን የሰጠው ሀሳብ እሳቸው እንደ ሃይማኖት አባትነታቸው እንደ ሃይማኖት አስተማሪነታቸው በእምነት ጉዳይ ላይ በትምህርት ጉዳይ ላይ ከአንተ ጋር ቢወያዩ ነው የምንፈልገው። እኛ ከእሳቸው መማር የምንፈልገው እሱን ነው እንጂ አንድ ሰውዬ መሞቱንም በህይወት መኖሩንም አሁን ለጊዜው ጥያቄያችን ስላልሆነ ባይቸገሩብን በዚህ ተቀብያለሁ። ፓስተሩ ጸጋ ይብዛልህ። እኔ የሚያቀረብኩት በቃል ኪዳኑ ታቦት ነው። በእልልታና በጭብጨባ ቤቴ ድረስ መጥተው ሰዓት ብለው ነበረ። ቅድም በሬሳው ላይ ልከራከር ብሎ ስላለኝ ነው እንደዛ ያልኩትኝ። ተቀብያለሁ ብሎኛል። እሱንና ቀኑን ብቻ ቦታ ይምረጥ። እኔ እንደ ቴዲ ሐዋሳን ሪከመንድ አደርጋለሁኝ። በቴዲ ሐዋሳ ቤት ዛሬ ምሽት ብለው ቢሉኝ እገባለሁኝ፣ ነገም ብለው ቢሉኝ እገባለሁኝ። ከፈለጉ ከወርም በኋላ እገባ እችላለሁ። ይዘጋጁ። ታቦት በአዲስ ኪዳን እና
ታቦት ከብሉይ ኪዳን ወደ ኢትዮጵያ አምጥተናል ብላ ባለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን አክሱም ጽዮን ማርያም በተቀመጠው የዘመናት ውሸት ሲናድ ታዩታላችሁ። ተቀብሏል፣ ተቀብያለሁ። እኔ ነው ጥሪ ያቀረብኩት። እዛ ላይ እንገናኝ። ንገሩልኝ። ገስትም ገብታችሁ ቢሆን ንገሩ። ሰዓቱና ቀኑን ብቻ ይምረጥልኝ። ቴንኪው። የማይታጠፍ ቃሌ ነው የኤልያስ አምላክ ምስክር። እኔ እንደነሱ ጥሪ ጠርቼ አላጥፍም። የኔ ፓስተሮች በርቀት በቅርብም ያሉ አሁን ፓስተር ታሬ ፓስተር አይደለም በርቀት ስላለ ማለት ነው። በሱ መጋቢነት ስራ አይደለም ያለሁት፣ ግን እንደ ታላቅ ወንድም እንደ እግዚአብሔር ሰው የምሰማው ነው። ተግሳጹን ምክሩን የምሰማው ነው። የዚህ ያሉ የወንጌላውያን አማኞች ይሄንን ጥሪ አትቀበል፣ ይቅርብህ፣ ውድቅ አድርገው ብሎ አንድ ሰው አልመከረኝም። አንድ ሰው እንደነሱ በውስጥ አይደዋወሉም። በውስጥ ተደዋውሉ ይቅርብህ ምናምን ነገር ብላይ ነው። ያው በሬሳ ላይ እንዳትከራከር ነው እንጂ የጠራው ታቦታው በታቦት ላይ ተከራከር ነው። ግባ ነው እያለኝ ያለው ፓስተር። አያችሁት አይደል? የጴንጤ ፓስተሮች ግባ፣ ራስነህ ጥሪውን ያቀረብከው ግባ ነው። እኔም ያው አልገባም ብዬ አላልኩም። እኔ ራሴ እንደሚገባ በጣም እርግጠኛ ሆኜ ነው። በዚህ ነው ልዩነታችን። እግረ መንገድ ቤት ጥሪ አቅርበው ሌሊቱን ሁሉ ሲደውሉ የሚያድሩት እነሱ ናቸው እኮ። ታስበላናለህ እያሉ እነ ሊቀ ሊቃውንት ቀለመወርቅ ማለት ነው። ዲበኩሉን ሂዱና ታዩት። አሁን ይላል እገባለሁ። አሁን ማለት አሁን ከሆነ ሰዓት ይያዝልን። አሁን ከሆነ ቴዲ ጋር ደውዬ እነግረዋለሁ። አሁን ከሆነ አሁን ማለት ነው። በዚህ ምሽት እስከዚህ ድረስ ሬዲ ነኝ። በታቦቱ ጉዳይ ከሆነ ማለት ነው። እና ቴንኪው። አስታውቁ። ተባረኩ። ቀጥሉ። ግን በዚሁ አጋጣሚ ኤርሚያው በዛውም አንድ ልንነግራቸው የምንወደው ነገር ቀሲስ ዲበኩሉ ይሄንን ጥሪ ተቀብለው ቴዲ ሐዋሳ ቤት ወይንም ያው በጣም ምቹ እንግዲህ ጥሩ አወያ የሚባለው ቴዲ ሐዋሳ ነው ከረንትሊ። እሱ ጋር ይሄ ዲቤት ከተካሄደ በኋላ የዘማርያምንም ኮንሲደር ይደረጋል። ግን መጀመሪያ ቀሲስ ዲበኩሉ በታቦቱ ዙሪያ ይህንን ውይይት ይቀበሉ። ይህንን ጨርስ። ይሄ ካለቀ በኋላ እኔም እያልኩ ይሄ ይለቅ፣ ሌላ ነገር እንዳታወሩ። ይህንን ጨርስ። ይሄ ይለቅና ከዛ በኋላ ደግሞ እያንዳንዱ ወረፋውን ተከትሎ እያንዳንዱ ይመጣል። ምንም እንትን የለውም እና ቀሲስ ዲበኩሉ ሰምተዋል። ያልሰሙም ከሆነ እዚህ ያላቸው ወንጌል አማኞች ቪዲዮውን አስተላልፉላቸው፣ ፖስት አድርጉላቸው። ሰምተዋል። ቅድምም እቀበላለሁ ብለዋል። ዳጸ ልሳን ይሁን እውነት ይሁን አናውቅም። ከተቀበሉ ይኸው ቦታው ተመርጧል። ሜዳው ላይ ይኸው ቃል እግዚአብሔርን ሰው ይሰማል ማለት ነው። ጸጋ ይብዛላችሁ። እሺ ቀጥሉ። እናመሰግናለን። ጥብሩ ያለሽ እኔ የተባረክ ይብራ ይታለች ይሳቀው አይ ቲንክ ገብቷል ወይ ተቀበል አለኛ ይሳቀው ገብቷልና ሰላም በለን ማለት ነው። ኦርቶዶክስ ገቡ ካሉ ያው ሁላችሁንም ሰላም ብያችኋለሁ። የጌታ ሰላምና ጸጋ ምሕረት በጎነትና መልካምነት ከሁላችን ጋር ይሁን። ብሩካን ናችሁ። ሰላም ብያለሁ። ከላይም ከታችም ያላችሁ ስም ከጠራው እንዳላዳላ ብዬ የአንዳንድ ሰው ስም አይታይም። ጌታ ኢየሱስ ይባርካችሁ። የቅድሞ አይነት ነገር ሲመጣ ያው ቅድም እንደተባለው ወዳው ነገሩን ቆርጣችሁ ብዙ ሰዎች አሁን የሚፈልጉት የምንገልጠውን እውነት እንዳይገለጥ ለመከልከል ወንጌል ወደፊት እንዳይሄድ ጊዜ ለመበላትም እንደሆነ እንዳትረሱ ለማለት ነው። ጊዜ እንዳባክኑባችሁ ተጠንቀቁ። ያመጡት ሀሳብ ላይ ቅድም እንደተባለው ማወራት ስለ ሰውየው ወይም ስለሆነ ሰውየው መረጃ ካለው ከነ መረጃው ካስፈለገ ወገን አለው፣ ኤርሚ አለ። ኤርሚን የሚያውቁትን ሰዎች ሰብስበው ቢያወሩ በዛው። ከዛ ውጭ ይሄ ማዕከል የሆነውን አሁን የተነሳውን አይነት እንደ ታቦት አይነቱን ፊት ለፊት መገላለጡ ጥሩ ነው። ያ አቅም ካላቸው ወይም ግልጠቱ ካላቸው ያረጋግጡ፣ ከሌላቸው ደግሞ የለንም እኛ ዋሽተናል ብሎ የሚናገሩትን መንገድ እንዲበጅ ማድረግ ነው። ከዛ ውጭ ግን እንደ አሁኑ ጊዜ ለማባከን ወይም ዋናው ነገር እንዳይወራ
ምንድን ነው የሚባለው ነቀፋ ወይም እንዲህ ብለዋል እንዲህ ሆነዋል ለማለት የሚያናግሩ ነገሮች ላይ ውስጥ ያላችሁ የምትረዱ እንዲህ ቁጭ ብላችሁ የምታስተባብሩ ወንድሞች እህቶች እናንተ ጣልቃ ገብታችሁ የማስቆምን ነገር ስሩ ለማለት ነው። በተረፈ እግዚአብሔር ይባርካችሁ አለሁ። ቤኒ እሺ፣ ጸጋ ይብዛልህ። እሺ፣ ኤዱ ለታወሪ ነው የተነሳው? ሰላም ልበላችሁ ብዬ ነው። ሰላምታ እሺ፣ እየሰጣችሁ ስለሆነ ሰላም ልበላችሁ ብዬ ነው። የሰማይ ንጉሥ እግዚአብሔር አምላክ ይባረክ። ሁላችሁንም ሰላም ብያለሁ። እዚህ ያላችሁት ወንድሞቻችን እህቶቻችን ተባረኩ። በእውነት እግዚአብሔር በእጥፍ ይባርካችሁ። ያው እውነት ነው አርነት የሚያወጣው መጽሐፍም እንደሚለን ሁሉም ነገር በቃ ኤርሚ ማለት ነው። ሌሎቻችሁም እዚህ ያላችሁት እውነት ይዛችሁ ነው የምትመጡት። እውነትን ነው ይዛችሁ የምትመጡት። ያንን እውነት ማን ይጋፈጠው ነው። አሁን ዝም ብሎ እንትን አይደለም እና ማን ይጋፈጠው። ስለዚህ እኔ በእውነት አሁን ፓስተር ታሬ እግዚአብሔር ይባርክ ስትናገር የነበረው ነገር ስለ ሞተ ሰው ሊያወራ ለምን መጣ? ምንድን ነው ይሄ ነገር? በጣም አደጋገሙትና እንደዛ አይደለም እና እውነት አርነት ስለሚያወጣ እስኪ ወደ እውነቱ በቃ ሰው በእውነት ጥያቄ እየጠየቀ ነው። ነፃ እየወጣ ነው። ሰው እውነቱን እያወቀ ነው። በሁሉም ቦታ ጥያቄ በጥያቄ እየተጠየቁ ነው። ያ ነገር ነው እንትን ያደረጋቸው ከአቡነ ገብርኤል ጀምሮ። አትደንግጡ። ከዛ በፊትም ያው ነበረ፣ ግን ከዛች ጊዜ ጀምሮ እሳቸው በኦርቶዶክስ ያው ጳጳስ ስለነበሩ ናቸውም አሁን አላቅም እና ከዛን ጊዜ ጀምሮ እስካሁን ድረስ እየሆነ ያለውን ነገር አስተውሉት እና በጣም በቃ በጣም ነውጥ ሆነ። በቃ መናወጥ እና እኔ ሁልጊዜ እንደውም ከእብሩዬ ጋር በውስጥም ስናወራ ምናምን 45 ደቂቃ እኮ አይቆዩም ላይቭ ላይ 45 ደቂቃ እንቶ ፈንቶ ተወርቶ እንትን ይላል። ስንት ሰዓት ነው እዚህ የምትቀመጡት ያላችሁት እናንተ? አይኖቻችሁን ወደ ሰማይ አንስታችሁ በቃ አምላክ እግዚአብሔር ከሰማይ ሁሉ በታች ላሉት አህዛብ ሁሉ የሰጣቸውን እያለ ነው እንትን የሚለውና በእውነት የሰማይ ሰራዊት ይሄንን ሁሉ ይመለከታል፣ ይሄንን ሁሉ ያያል። እና እውነትን ይዛችሁ ነው እየወጣችሁ ያላችሁት። ኤርሚዬ በርታ፣ ቀጥል። በአንተ ላይ እየሰራ ያለው አንተ አይደለህም። በአንተ ላይ እየሰራ ያለው እውነተኛው መንፈስ ቅዱስ ነው። እውነተኛው እግዚአብሔር ነው። ሰልፉ የእግዚአብሔር ነው፣ የሰው አይደለም፣ የስጋና ደም አይደለም። አንተ አይደለህም። ሁሌ እንደምትለው አንተ አይደለህም። ጀግናው ኢየሱስ ነው። ጀግናው የእግዚአብሔር ቃል ነው ነፃ የሚያወጣው እና ከእናንተ ጋር ነው ያለነው። ሰማችኋለን። ቀጥሉ። ተባረኩ። እሺ፣ ጸጋ ይብዛልሽ ሩታይ። ታርገኝ በቃ ማለት አሁን የሞቱ ሰዎችን አትጥሩብን። አሁን ሕያው የሆኑ ሰዎች አሉ። ለእነሱ የሚጠቅመው ቃለ እግዚአብሔር ሲገለጥና እውነተኛው የሆነው አስተምሮም ልምምድም የትኛው ነው ሲባል የትኛው ነው ተብሎ እውነቱን ሰውን መዝኖ እንደ እግዚአብሔር ቃል ሁሉ ነገር ተመዝኖ አደባባይ ሲወጣ በህይወት ላለው ሰው ይጠቅማል። በህይወት ላለው ሰው ይጠቅማል። ገብተዋል። በህይወት ላለው ሰው ይጠቅማል እንጂ አንድ ሰው አንድ ዲያቆን ሞቷል በእሱ ላይ ሞግተኝ ማለት በጣም በጣም እኔ ከንቱ የሆነ ሙገታ ነው። ዝም ብሎ አፍ ማድከም ነው። ኤኒዌይስ ይሄንን በዚህ እንዝጋው። ወንጌል አማኞች የቪዲዮውን ቅድም ቀሲስ ዲበኩሉ ገብተው እቀበላለሁ ምናምን ያሉትን ቪዲዮ ካላችሁ በደንብ እሱን ሴቭ አድርጉት፣ ፖስት አድርጉላቸው። ጥሪው እንግዲህ ተሰጥቷቸዋል፣ ደርሷቸዋል። ለሳቸው ቴዲ ሐዋሳ ቤት ቢቻል ጥሩ አወያይ ስለሆነ እሱ ቤት ቢደረግ ተብሏል። ካሉ ይቀበሉ፣ ከተቀበሉ ደግሞ ይሄ ለሕያዋን ሁሉ ይጠቅማል። ዛሬ የእግዚአብሔር እስትንፋስ ያለው ሁሉ ዛሬ በህይወት ቆሞ የሚመላለሰው ሁሉ ለነሱ ይጠቅማል። ይሄ ዲቤት ምኑ ስለ ታቦቱ ከየት መጣ፣ እንዴት መጣ፣ በአዲስ ኪዳኑ ደግሞ ያለው ታቦት ከየት እንዳመጣችሁት መጽሐፍ ቅዱሳዊ አድርጉት ኑና ተብላችሁ ጥሪ ተደርጎላቸዋል። ኤኒዌይስ በዚህ ዙሪያ ይቀበላሉ ብዬ እምነቱ አለኝ። ከተቀበሉ ሰየው፣ ከተቀበሉ ሰየው። ኦኬ። አሁን ከዚህ በኋላ ወደ ሌላ ቶፒክ እንሄዳለን። ቢነይ
ቀሲስ ዲበኩሉ በቃ ይህንን ተቀብለዋል ብዬ አምናለሁ። ኦይ ሰላምዬ ጎይ አዎ እሺ፣ ተባረክልኝ። ጸጋ ይብዛላችሁ። ኤርሚ ተባረክ። እኔ ግና በጣም የምለምነው ከወንድማችን ከዳቆን ቄስ እንበለውና ቅድም በጣም ትዕግስት አልነበረውም እና ለመመለስ ኤርሚ 2 ጥያቄ ነበር የጠየቀው። ያው የእናቱን ስምና የት እንደሚኖር ያንንም መመለስ ስላቃተው በታቦቱ ግና እስራኤል ሀገር በአንድ እግሯ ቆሟ የምትጠብቀው ውይይት ስለሆነ ብዙ ምስጢራቶች እንዳሉ እናውቃለን። ይህን ጥሪውን እንዳይሰርዝ እኛ ራሳችን እንለምነዋለን። በደንብ አድርገን የምንጠብቀው ውይይት ነውና እስራኤል ሀገር በእውነት በደንብ አድርገው ይጠብቁታል። እንዳትሰርዝብን እንጠብቃለን ብዬ ለማስተላለፍ ነው። ያው ብዙዎች አስገብኝ ያሉ በኮመንት ጽፈዋልና ሄዳችሁ አይ ቲንክ ታስተላልፋላችሁ። ተባረኩ። እንዳይሰርዝ እንዳይቀር ሰዓቱንም የትም እንደሚሆን በደንብ አድርገው ቪዲዮም ሆነ በእናንተም ሆነ ያስተላልፉ። በእውነት በአንድ እግራችን ቁመን የምንጠብቀው ውይይት ነው ስለ ታቦት ጉዳይ። ታውቃላችሁ እስራኤል በጣም አድርጋ የምትፈልገው ነገር ስለሆነ እንዳትሰርዙ ብዬ ልናገራቸው ፈልጌ ነው። ቢና ይቀጥሉ። ተባረኩልኝ። ሚዜ እንዴት ሄደሽ ነው? እኔ እኮ እኔ ያለሁኝ ኧረ እኔ ሽላክላክ ቤሽ ነው። ኦኬ እሺ፣ ተባረኪ ሰላምዬ። ጌታ ዘመናችሁን ይባርክ። ሊዮ በቃ እረፍ በቃ ተረጋጋ። እሺ ሌላ ቢኒ ርዕሱ እንዴት ነው? ምንድን ነው? ሌላ እናወራለን ስትል ሰምቻለሁ። አዎ በቃ ዲቤቱ እንግዲህ ጥሪ ተደርጓል። ፎርማል የሆነም ጥሪ ይደረጋል። እዚህ ውስጥ ገብተው ተጨቃጭቀው ያው ብዙ ኤክስኪውዝ ሊያቀርቡ ፈልገዋል ዲቤት ላለማድረግ፣ ግን አት ሴም ታይም ደግሞ እቀበላለሁ ስላሉ እንደሚቀበሉ ተስፋ እናደርጋለን። እሱን በዚህ ላይ እንዘጋውና አሁን ጸሎት በማርያም ብቻ ነው ወይ የሚያደርገው የሚል ጥያቄ አለ እና እስቲ እዛ ላይ ጀገን ያለ ኦርቶዶክሳዊ እንፈልጋለን። ጸሎት የሚያደርገው በማርያም ነው ወይ? ኦኬ ብሰደር እሺ። ኦርቶዶክሶች ገባ በሉ። ማነህ አንተ ወንድም አብዝተዋልና ትንሽ አረፍ በል አንተም ከመጽሐፍ ኑ ግቡ እንግዲህ። እሺ በጣም ብዙ ሞዴሬተሮች አሉ ይመስለኛል እዚህ ቤትና ሰው ስታስገቡ ተረጋጉ። እሺ ሰላም ላንተ የሆነ ወንድማችን እያዩ አረረር ተደበክ እንዴ ከመምጣት እና ያስገቡ ተመልሰና እንትን ስትሆን አናፖሎጂቲ አዶ ነው። አንተ መግባት ይፈቀደልን እንደሆነ ኤርሚ በስህተት አስገብቼዋለሁ። ቆይ ይቀጥል። አስገብተሽዋል? ይቀጥል። ኧረ ተደበቀ። አለው መልእክት ይዤ ነው። ጸሎት የሚያደርገው በቅድስት ድንግል ማርያም ነው። ከዛ መልስ በፊት ቀሲስ ይምጣ እያሉት ነው ኤርሚን። አይ እሳቸው ነበሩ አይደል? እንደዚህ ተቀብሏል ስንላቸው ይሰማል። ብራዊት ኦኬ ተቀብሏል። ቀሲስ ተቀብሏል የዲቤት ጥሪውን። እሳቸው እዚህ ያሉ ሰዓትና ቦታ ንገረኝ ሲሉት እንትን አላለም ነበር፣ አልነገራቸውም ነበር እና አሁን ስንነግራቸው በቃ ይምጣና ላይቭ ላይ ናቸው እነሱ እሳቸው እና እዚህ ቦታና ሰዓት ኤንዌይ ስለ ዲቤቱ እናውራ እያሉት ነው። ይምጣ እያሉህ ነው ኤርሚያስ። ኤርሚ አይመጣም፣ እሳቸው ይምጡ። ይኸው ይምጡ እሳቸው እኮ መጥተው አስገባቸዋለሁ። ችግር የለውም እኔ ያስገባቸዋለሁ። አምጣቸውና ይስማሙ። ስለማስገባት እኮ አይደለም እሳቸው መጥተው እኮ አናገሩት አይደል? አሁን ደግሞ እሱ ይሄድ ይሄም ምክንያት ልናደርግ
ምክንያት ያደረጋችሁት እናንተ ናችሁ እንጂ ነበሩ እኮ ኖ ምን እሳቸው። ችግር አለው? በቃ አንዴ ኖ ዘግቶት ኖ ሂድና አናግሯቸው ይምጣ። ምንድን ነው አይደል? ይምጡ። ለምንድን ነው የሚዘጋውና 900 ሰው በትኖ የሚሄድ? እሳቸው ነበሩ አይደል እንዴ? 900 ሰው እኮ የትም አይሄድም አይደለ? የሆነ ይምጡ መንገድ አይደለም እሳቸው። እኮ ዲጂታል ዓለም ላይ ነው ያለ ነው። ቆይ እሳቸው ቢመጡ ምንድን ነው የሚሆኑት? አልገባኝም። አናፖሎጂ እሳቸው መጡ እኮ አሁን ደግሞ እስኪ አንድ እኩል ይሆኑ ቢያንስ ፌርም ምንድን ነው ለመሆን አሁን? እኮ ምንድን እንደዛ ነው ነው አሁን? የሚያስብ። አሁን ይሄ ትልቅ ነገር ምንድን ነው ያደርጋል። እሳቸውም ጋርም እኮ ሰዎች አሉ፣ መምህራን አሉ ገስት ላይ በቃ በውስጥ ያወራሉ እነሱ፣ ችግር የለውም። እኔ እናንተ ወንድሜ እንዴ ዋለም ይሄን ያህል እንጠቃችሁ። ሲጓጓለት ኦኬ እንቀጥል። ሌላውን በቃ የፈለገ ሰው ይምጣ፣ ወይ በውስጥ ኤርሚ ልታወሩ ትችላላችሁ። ከፈለጋችሁ ሴታፕ ሰዓት ማድረግ ቀላል ነው። ቀሲስ ዲበኩሉና ኤርሚ መነጋገር ይችላሉ። ከፈለጉ እሳቸው ደግሞ ይምጡና አይ በቃ ተቀብያለሁ ጥሪህን ወንድሜ፣ ሰዓት እናመቻች፣ በከሌ ቤት የሚለው እንስማማ። ደግሞ በውስጥ ያወሩ። ሁለቱም አገልጋዮች ናቸው። እሳቸውም የቤተ ክርስቲያናቸው፣ ኤርሚ ወንጌላዊ አገልጋይ ነው። እዚህ በቃ እንዴ እሳቸው ይምጡ። እሳቸው መጥተው ስለነበር ደግሞ እሱ ይምጣ፣ አንድ እኩል ይሆናሉ። ኳስ ጨዋታ ነው እንዲ ያለ ነው። ተረጋጉ እንጂ እንዴ። ተቀብያለሁ ካሉ ቪዲዮ ይስሩና ቪዲዮውን አይተን በውስጥ ያወራሉ፣ ይስማማሉ፣ አለቀ እንዴ። ሞዴሬተሮች አታስገቡ ሰው። በቃ ከዚህ በኋላ ስላለው ስለ እንትኑ እናውራ፣ ስለ ርዕሱ እናውራ። ተባረኩ። እሺ ሰው እናስገባለን፣ ኦርቶዶክስ የሆኑትን አስገባለሁ። 2 ቦታ አለ። በቃ ከዛ ውጭ ምንም ነገር የምናወራው ነገር የለም። ቪዲዮ ይስሩ። ቀሲስ ድበኩሉ ሰዓቱን ከሌቤት ምናምን ይበሉ። ኤርሚ ከተስማማው ተስማማው፣ ካልሆነ በውስጥ ስልክ ተቀያይረው ማውራት ይችላሉ። እንደ ሁለቱም እኮ ያደጋገር ነው ያሉት። ዋትሳፕ አለ። ማንም ለማንም እንትን የሚለው ነገር የለም። ተው፣ ጴንጤዎችም ተው፣ ኦርቶዶክሶችም ተው። በቃ አከሌ ይምጣ አከሌ ይሂድ። ውድድር ነው እንዲኖር ነው እኮ በጣም እኛ ቤት እሳቸው ቀሲሱ ነው። እዚህ መጥተው እኮ ደርሰው ሂደዋል። ምንድን ነው ችግሩ እንዴ? እሺ አንተ ልጅ ዘላለምህን ነው እዚህ ቤት ማትገባ። የውሲ ዘላለምህን ማለት ነው። እዚህ ብቻ አይደለም እኔም ቤት አታየው። ብሎክ አድርጌያለሁ። ለምትጽፉት እንኳን ማትጸየፉ። በቃ ዘላለምህን ማለት ነው። አትመጣም እዚህ ቤት። ክሬት አድርግ ሌላ ቲክቶክ። ረገና ዝሬቱ ጌታ ትንሽ ፈርሃ እግዚአብሔር የሌላቸው 1 ቁጥር ጻፉ ኦርቶዶክሶች። አናፖሎጂ ይኸውልህ ቢመጣ ምንም ችግር የለውም። ችግር የለውም ችግር አለው እኮ አይደለም። ቀሲስንም እናከብራቸዋለን። አዘሴም ታይም ወንድማችን ነው። ኤርሚንም እናከብረዋለን። ኦኬ። ስለዚህ በውስጥ ይነጋገሩ። ንገራቸው ሂድና በቃ ቁጥሩን ከፈለገ ይጽፍላቸዋል። እሳቸውና እሱ ይነጋገሩ። የሚያወሩት ሁለቱ። አሁን እዚህ ጋር ግርግር መፍጠሩ ምን ያደርጋል? ሁለቱ አይደሉ ምሁራኖች ሊነጋገሩ የሚፈልጉት? እነሱ ይነጋገሩ። እዚህኛ ጋር ምን መጋጨት ይምጣ ይሄድ ምናምን አይደለም። በውስጥ ቴክስት ይደራረጉና ቁጥር ተቀያይረው ምንም ችግር የለውም። ካስፈለገ ወይኔ መጥቼ እሳቸውን እንትን ብዬ ቁጥራቸውን ተቀብዬ መምጣት እችላለሁ። ያለኝ ይመስለኛል የቀሲስ ቁጥር። ሶስት ተደዋውለው ተነጋግረው የዲቤት ቀን ሲወሰን ሁሉም ቪዲዮ ይሰራሉ ወገኖቻቸው። እንገናኝና ሁላችንም ቁጭ ብለን እንማራለን። አለቀ። ጌታ ይባረክ ስለተቀበሉ ዲቤቱን በጣም ነው ማመሰግናቸው። እኔ በግል የሚሻለው እሱ ነው። ቀሲስን ንገራቸው እንደሱ ብለ ችግር የለውም። እሳቸውን ቪዲዮ ይስሩ፣ ሰዓትና ጊዜ እንትን ማለት ወይ በውስጥ ያውሩት። ኤርሚ ቁጥራቸውን ወይ አንተ ጻፍልኝ፣ በውስጥ ያለኝ ይመስለኛል። ድንገትም ከሌለኝ አንተ ጻፍልኝና ለኤርሚ ሰጥቸው ይደዋወላሉ። ምን ጥል እኮ የለም እዚህ ጋር። ስለ እግዚአብሔር ነገር እውነት እንዲታወቅ ነው እንጂ ጥል የለም። እንዋደዳለን ሁላችንም። ተባረክ። አልፋና ኦሜጋ ምንም ምክንያት እኮ አያስፈልግ። ኦኬ እሺ። ግሩም ኦርቶዶክስ ነኝ ልግባ ብላል። ቤኒ ተቀበለው አስገብቸዋል። ማግባሽ በርዕሱ ላይ እንወያይ። እሺ ግሩም እንኳን ደህና መጣ።
ሰላም፣ እንኳን ደህና ቆያችሁ። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እሺ በርዕሱ ላይ ለማውራት ነው ወይስ ስለ ዲቤቱ ጥያቄ አለ? ኧረ እኔ ስለ ዲቤቱ ምንም ጥያቄ የለኝም። እኔ እንደዚህ አይነት ውይይት መቼም አላውቅም ማለት በእግዚአብሔር የመንግስት ስራ ላይ እንደዚህ አይነት ውይይት አይቼ አላውቅም እና እሺ ከየት ቤተ እምነት ነህ? መጀመሪያ ሳልጠይቅ እኔ ኦርቶዶክስ ነኝ። ኦርቶዶክስ ከመቼ ጀምሮ ነው ኦርቶዶክስ ኢየሱስ ይመጣል የሚል? እንዴ እንዴ ማርያም የት ሄዳ ነው? ቆይ ኦርቶዶክስ ኢየሱስ ይመጣል ብለው ደግሞ የሚያምኑት ብራዘር እንዴት? ምን ማለት ነው? ምን ማለት ነው? ማለትማ እኮ ምን ማለት ነው? ማርያም ነይ ነይ የሚዬ እኔ ታስቀምጠው ነው ናና ኢየሱስ አይ ገብቼ ያየሁት ኢየሱስ ነው ጠቅላላ የለጠፍከው ነው ወንድሜ። ምን ያደርግልሃል? ሌላ እምነት ካለ እዚህ ልክ ንገረን። አራቁ አይደለም። ተረጋጉ ወንድሞቼ፣ ልክ ናችሁ። እና ከኢየሱስ ውጭ ሌላ ማን አለ? ስለማን እንደዚህ ነገር ነው የመቸኝ። በነገራችን ላይ መካኝ ለራስ ተሳዳቢ እኮ ነው። እኔ ራሴ ያውቀዋለሁ። ገርሞኝ እኮ ነው ረዛ እኔ እንደዚህ በተለይ ድፍረታቸው። በቃ they have to be like ማለት ፔንቴ ከሆንክ በቃ ፔንቴ ነው አለቀ። ምንድን ነው ኦርቶዶክስ ነኝ ብሎ ምናምን ነገር እኛ ይሄ የሚዋሽ አይነት ባህሪ የለንም። በእርግጥ ልንደክም እንችላለን እንጂ ይሄ ውሸት ምናምን ነገር የሚዋሽ ሰው ሲጀመር አባቱ ለይቷል። እናንተ ከአባታችሁ ከዲያብሎስ ናችሁ አረጋ ያሉ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 40 ጀምሮ ስፔሻሊ ሰው እኛ ሐሰት የሚያውቁት በኦርቶዶክስ ውሸት ስለሚፈቀድ ኃጢአትም ስላይደለም እነሱ እና ኢየሱስ ይመጣል ምናምን ይባል ብሎ ኦርቶዶክሶች አያምኑም። እንዴ ነይ ነይ የሚዬንማ የት አስቀምጠው ትቀለለ እንዴ? በሚዬዋ አትምጣባቸው። ቢናዬ አንተ እኮ የዋህ ነህ። ቢኒ የዋህ ነው። ዝም ብሎ ሁሉን ሰው ያምናል። አረ ቢኒ እንዴ ጠርጥር እንጂ አላየውም በደንብ ማለት ነው። ግን ጦርነት ላይ ነበሩ። ሰላምና አይ አላመንኩትም። ካረገው እኮ እኔ እኮ ፕሮፋይሉን ቼክ ለማድረግ ገባሁ እኮ ውስጡ እና ሳይ አዎ እንዳለ የኢየሱስን ኢየሱስ ነው እንትን የሚመስለው። ፖስት አድርጓል። ከዛ ስመለስ እናንተ መቼ ነው ጌታ መምጣቱን ታምናለህ ምናምን ትለዋለህ ደግሞ አንተ። አዎ እሱ ሌላ መቼ ሰው ጌታን ይባል ይመጣል ብሎ ያምናል። ኦርቶዶክሳዊ ሳልሳይ ቴዎድሮስ ይመጣል ብሎ ነው የሚጠብቀው። ያ ዘረሰናይ ስለዚህ ገብቷል። ቴዲን ዘረሰናይ ይጠባበቃል። ሰላም ላንተ እንዴት ይሁን። ናችሁ? ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? ጌታ ይባረክ። የት ቤተ እምነት ነው ወንድማችን? ኦርቶዶክስ ተዋህዶ። በጣም ጥሩ። እሺ በካዋይ ቢኒ ቀጥሉ። በርዕሱ እንወያይ። ስለ ዲቤቱ አስተያየት ይቻላል? አይ ምን ያደርግልናል? ሁለቱ ይወስኑና ብንሰማ ይሻላል። ተከራካሪዎቹ አይ በአጋጣሚ ዘማሪያም ጥሪውን አሻሽሎታል። ስዕልም ይጨመር ከፈለገ እና ሰፋ አድርገን 40 ደቂቃ እንጠያየቅ ሁሉም ሰው ይማርበት ብሏል እና ምናልባት አይ በቃ የት ነበር? ቄስ እስቲ በኩሉ ጋር ሆነ ቆይ አንድ ጊዜ ብሬ፣ አንዴ። የት ነበርክ ወንድሜ? ምን ውስጥ ነው የምትኖረው? ልብስ ውስጥ ገዳም ነው? ከገዳም መውጣትህ ነው? ከገዳም ኢንተርኔት አይደለም። አልነበረ? ምናልባት ይሄ ሁሉ የገመድ ነው። ሲወራ ካለቱ ንቃቃት ስር ነበርክ? አይደለም እንትን ውስጥ ነበርኩ። እሺ ቻው። ዝናብ እየዘነበ እኮ ነው። ዝናብ አልሰማው ብሎ ከአለት ንቃቃትና ከገደል መሸሸጊያ ውስጥ ማልጄ ልነሳ ከበሮ ላንሳው ብልታ እኮ አስታወሰኝ መዝሙር። እሺ ምድረ መሀይም የምትለን ግሬስ ናስኪ ግባ በእናትህ። መሀይምነታችን እኮ ደስ ይላል። ታዲያ ዋናው እሱ አይደል ወዳጄ? ዋናው መዳናችን ነው። ና ግባ ወንድሜ። ግሬስ ባይ ና ወንድሜ። ኦርቶዶክስ ናት ኢየሱስን ያስተዋወቀቻችሁ። ናስኪ ግባ ወንድማችን። ከሆነም አሜን ብለን እንቀበላለን። ምን ችግር አለው ብለህ ነው ግሬስዬ? አግባ። ፋሲል ዝም ብለህ እዛው ቆይ። እሺ ፒት አይ አሁን ፕራይቬት ያደርጉና እኮ አይገቡም። መላክ ሁሉ አትችልም።
እንደዚህ ኮመንት ላይ በጣም ጀግና ጀግና የሚያጫውታቸው ፕራይቬት አድርገው ገስት ራሱ አትልኪላቸውም፣ እነሱም አይልኩም። እና ግሬስ ባይ 01 አይዞ በቃ አሁን እናንተ መበርታት ነው ያለባችሁ። ህዝቤን አጽናኑ ይላልና የእግዚአብሔር ቃል፣ ተጽናኑ። አቤት አቤት፣ ደህና ነው ወንድማችን። ይሰማል። የት እምነት ነው? ኦርቶዶክስ። አይሽ ጸሎት የሚያደርገው በቅድስት ማርያም ነው። አቤት፣ ጸሎት የሚያደርገው በቅድስት ማርያም ነው በኩል ነው። ማን ነው እሱ? ጸሎት የሚያደርገው ማን ነው? ማነው ጸሎት የሚደረገው ነው? የሚያርገው የሚደርሰው ወይንም የሚሄደው። አማርኛ ትንሽ እንትን ችግር የለውም። አይ ኦኬ። ጸሎት የሚያርገው በቅድስት ማርያም ነው። ማረግ ማለት አዎ ብራዘር፣ ምን ጥያቄውን ኦኬ ማለት እችላለሁ። ማረግ ማለት መሄድ ማለት ነው። ኦኬ ጥሩ። በማርያም ጸሎት የሚያደርገው ኖ በማርያም ብቻ ሳይሆን ያው በቅዱሳን በአጠቃላይ ያደርጋል። አዎ ጸሎት ሁሉ በማርያም ነው የሚያደርገው። ያው ሰው እኛና ነው በቃ ትክክል፣ በማርያም ነው ማለት እችላለሁ። ምክንያቱም መልስ ስላለ ችግር የለውም። አሁን አንተ ጎበዝ ስለሆንክ ማስረጃ አለ፣ መጽሐፍ ቅዱሳዊ ማስረጃ አስተ አይ ማንም ጎበዝ የለም አባ፣ ጎበዝ እሱ ብቻ ነው። ስለዚህ እኛ ደካሞች ነን። እንግዲህ ደካሞች በገለጠልን መጠን እነግርሃለን። ትሁት ስለሆንክ አይደለሁም ችግር የለውም። በቃ አይደለሁም። ያው ያለውን ነገር ሆነ ወደ ማስረጃው። እሺ ይሁን ከሆነ ብቻ ማስረጃው ውስጥ ናይስ። እሺ ስለዚህ አሁን ቅድም ሀሳቡ ምንድን ነው? የሚያርገው በድንግል ማርያም ነው ስትል፣ አዎ ነው። ምክንያቱም ድንግል ማርያም የቤተ ክርስቲያን አካል ናት። የቤተ ክርስቲያን አካል ስለሆነች፣ ቤተ ክርስቲያን ደግሞ አንድ ስለሆነች፣ በሰማይ ያለችው ቸርች ወይ ትሪምፋት ቸርች ይባላለች፣ በምድር ያለችው ደግሞ ስትረግሊንግ ቸርች አለች። ስለዚህ ሁላችንም በጸሎት እንተሳሰብ። ቆይ አንዴ ልጨርስልህ ሚስተር ፒት። አይ ቆይ ለማሰብ ሀሳቤ ገብቷል። ጥቅስ እኮ አልኩኝ። ገብቷል ሀሳቤ። እኔ እኮ ከጥቅስ ናይስ ጥቅስ ሀሳብን ታስረዳኛለህ በኋላ በደንብ። ናይስ ቆሮንቶስ 12 አንደኛ ቆሮንቶስ 12 አንብበው። ምን ይላል አንደኛ ቆሮንቶስ 12? እሺ አንደኛ ነው። ቆይ አንደኛ ቁጥር ስንት? ቆይ ተረጋጋ። አንደኛ ቆሮንቶስ 12 ቁጥር 12 ላይ አካልም አንድ እንደሆነ ብዙ ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳለን አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ አንድ ነው። አይሁድ ነው ግሪክ ሰዎች ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ይላል። ስለዚህ ያው ቸርች እንዳለች ኤፌሶን 4:5 ላይ። ስለዚህ ያቺ ቸርች እኔ መቼ አንድ ስለሆነ ጥያቄ ምንድነው? ፔት ጥያቄ ምንድነው? አው የጸሎት በድንግል ማርያም ያርጋል ወይ ነውና፣ ስለዚህ ጸሎት ሁሉ በድንግል ማርያም ያርጋል ወይ ነው ጥያቄ አይደለ? አሁን ያሳየኝ። ናይስ። ኦኬ ብዙ ብልቶች አንድ አካል ብላ ሳየኝ። ሶ ዋትስ እና አሁን እዚህ ጋር ጸሎት ሁሉ በድንግል ማርያም ያርጋል የሚል አለ። ናይስ እኮ እሱን ሀሳብ ነው ላስረዳህ፣ ልጨርስልህ አንዴ። አሁን ይሄ ምን ማለት ነው? በድንግል ማርያም የቤተ ክርስቲያን አካል ስለሆነች፣ ልክ አሁን እዚህ ጋር አካል አንድ እንደሆነ ብዙ ብልቶች እንዳሉት፣ አሁን ድንግል ማርያም
የዚህ አካል ክፍል ስለሆነች በምድር ለሚኖሩት ወይ ለሚጨነቁት ትጸልያለች፣ እንደ ክርስቲያን ማለት ነው። አንተ የዚህ አካል ክፍል? አዎ አዎ ነኝ። አየህ፣ ስለዚህ ስለዚህ ጸሎት እርስ በአንተ በራሳችን ያደርጋል። ልጨርስልህ አንዴ ጸሎት ሀሳቡን በአንተ ያደርጋል። በደንብ ግልጽ አንተም ላድርግልህና አካል ነህ። አሁን ድንግል ማርያም አካል ስለሆነች ብለህ ሎጂክ ሰጠኛ። አሁን ጸሎት በአንተ ያደርጋል ወደ አንተ ብጸልይ? አዎ አዎ፣ እንዴ ታዲያ በእግዚአብሔር ፊት እኮ ወደ ይደገማል። አንተ ብጸልይ በአንተ ምክንያቱም ያደርጋል? እኔ ጸለይኩ ማለት ቆይ ወደ እኔ አንተ ጸለይኩ ብጸልይ ማለት እኔ አድምጠኝ። ቆይ ፔት የተደማመጠ አንዴ ነው። ልጨርስ እኩል ማውራትማ ሀሳቤን ለምን አይበቃም። አትረዳኝ አንዴ እኮ አንዴ ቆይ። አይ ሀሳቤን ምን ላስረዳ። ሀሳብ ይዘህ መጣ? ጠየቀኝ አሁን እኮ ምን እንደውም። ሀሳብ ይዞ እንደመጣ እሺ ሰው እሺ ያዙ እሺ ይልቀቁኝ አትበል። አንድ ጊዜ ታንክ ዩ። ወደ አንተ ብጸልይ እነሆኝ ፒት ሆይ ከጌታ ከኢየሱስ ጋር አስታርቀኝ ብዬ አሁን ወደ አንተ ብጸልይ ጸሎት በአንተ ያደርጋል? ኦኬ። አሁን መጀመሪያ የጠየቀኝ ወደ እኔ ምናምን መጸለይ አይደለም። መጀመሪያ የጠየቀኝን ከተነጋገርን በኋላ ወደዚህ እንመጣለን። ጥያቄያችን ምንድን ነው? በማርያም ጸሎት ያደርጋሉ የሚል ሀሳብ አይ ይሄን ካልመለስክልኝ ስለ አካል አዎ፣ ቆይ ልታወራኝ አትችልም። ይሄን ካልመለስክልኝ አሁን ስለ ይኸውልህ፣ አካል እሺ አታወራኝ። በለኛ። እኔ ሚውት አድርጌልህ አልነበር ቢንዬ? አንዴ ሀሳቤን ሰማኝና ቆይ ችግር አንተ የለውም ሚውት ኖ አደርግልህ። ኖ ኖ አንተ እሺ ሚውት አሁንም እኮ ሚውት አለማድረግም ላድርግ? ትችላለህ እሺ እኮ እሺ እየተደማመጥን እንድናወራ ነው። አካል ከሆንክ ሚውትን አንሳው፣ ሚውትን አንሳው፣ አንሳው። እኮ አንተም ስለዚህ ማርያምም ስማኝና ይኸውልህ የቤተ ስማኛ ክርስቲያን አካል ይኸውልህ ናችሁ። ቆይ ስማኝና አንተም እባክህን አድምጠኝ። አንተ በጣም አጭር አድርገህ መልስልኝ። አንተም ማርያምም የቤተ ክርስቲያን አካል ናችሁ ወይስ አይደላችሁ? ነን። እሺ፣ ስለዚህ ጸሎት ሁሉ በማርያም ያደርጋል፣ በአንተም ያደርጋል። ናይስ። እኔ የምጸልይ የምተጋ ከሆነ ምክንያቱም የቅዱሳን ጸሎት በስራው ኃይል ታደርጋለች ስለተባለ እኔ እንደ ማርያም ስለማልተጋ ማርያም አልጠየኩም ከኔ ይልቅ ስለምትተጋ አልጠየኩም እሱን ነው። ለዛ አልጠየኩም። በእሷ ምለው ለዛ ነው። ጸሎት ሁሉ በማርያም እንደሚያደርግ ጠይቀኛል። ያው በአንተስ ያደርጋል የጠየቀኝ ወይ ነው ነው ጥያቄ። እየመለስኩልህ ያለሁት። በጣም ሲምፕል አድርገው፣ አታወሳስበው። ስትመልስ ሲምፕል አድርገህ መልሰው፣ አይ ቀለል እንደ አድርገህ ግልጽ መልሰው። ለማድረግ እንጂ ጸሎት ይኸውልህ በማርያም ግልጽ ለማድረግ እንጂ ቢንዬ ይኸውልህ ለማብራራት ቢንዬ ጊዜ እሰጥሃለሁ። ግልጽ ለማብራራት ጊዜ እሺ እሺ እሰጥሃለሁ ጥሩ አልኩ። ጥሩ አድምጠኛላ። እሺ እሺ ለማብራራት ጊዜ እሰጥሃለሁ። መጀመሪያ ጆት የሆኑ ፖይንቶቹን አስቀምጥልኝና ከዛ እንቀጥላለን። ጸሎት አንተም ማርያምም የአንድ ቤተክርስቲያን አካል ስለሆናችሁ ጸሎት በማርያም ያደርጋል፣ በአንተም ያደርጋል። ናይስ። አዎ ያደርጋል። በጣም ጥሩ። እሺ፣ የቤተ ክርስቲያን አካል ስለሆናችሁ ጸሎት በእናንተ ያደርጋል የሚል አሁን አስተምሮ ስለሰራ በጣም ጥሩ። አሁን እሱን ታሳየኛለህ ማለት ነው ባጭሩ። ቴንክ ዩ። እንደዚህ ነው የሚፈለገው። አሁን ሰማለሁ። አዎ። ስለዚህ ያደርጋል የሚለው ሀሳብ ምንድን ነው? እኛ ስንጸልይ ለምሳሌ ለወደቁት፣ ለተቸገሩት የቤተ ክርስቲያን አካል ስለሆንኩ ለደሙት እጸልያለሁ። ስጸልይ ያ በእግዚአብሔር ፊት ስለሚደርስ አረገ ይባላል። አየህ። ስለዚህ እኔም የማርያምም ጸላይ እኔ ብልቶች ጋር ግን ነው ያስፈልግ የምትቆራረጠው ነገር ወይስ ግን ብልቶች የተቆራረጥክ ዘንድ ነው? ይላል። የተቆራረጠ ነው። ለምሳሌ የተቆራረጥክ ነው። አንድ ፊት አይ በጣም ወደ አንድ ተቆራረጠ። ንዬ አንድ ጊዜ የቤተክርስቲያን አካል ወደ መሆን እያደገ ስለሆነ ቢኒ እሺ እዛ ነው። እሺ እሺ እንትን አሁን አድርገው ወይ ይሰማል? ሪስታርት አድርገውና ስልክን ተመለስ። እሺ እሺ። ኢንተርኔትን አሁን ችግር ይሰማል ይሰማል? አሁን? እሺ ይሰማል አሁን። ኦኬ በቃ ጎ ሄድ። እሺ። ስለዚህ የዚህን ያህል ቢግ ኢሹ አይደለም። ማንም ሰው ክርስቲያን ሆኖ ጻድቅ ቢግ ኢሹ ሆኖ ነው። በተለይ ጻድቅ ሰው ቢግ ኢሹ ማለት ነው። ብዙ ኢሹ የሚጠጋ ይኸውልህ ከሆነ ፒት እርስ በራሳችን ፒት አቤት አንዴ አቤት አድምጠኝ። ኢሹ ትንሽ ነው ትልቅ ነው? አሁን ይኸውልህ ቨርቦሽየስ በመሆን ነው እናንተ በጣም የምትታወቁት። ምን መሰለህ፣ አንድ ነገር ስትጠየቁ እንትኗ በዚህ በኩል ሄዳ ጨረቃ እንደዚህ ሆና ፀሐይ ደግሞ እንደዚህ ሆና ምናምን ነው። ቀጥታ የእግዚአብሔር ቃል ላይ የተጻፈ ነገር ካለ ታሳየኛለህ። ለምሳሌ የጠየቁ በጣም ግልጽና ግልጽ ነው።
አንተ ወደ ማርያም ትጸልያለህ አይደል? ከዛ የአንተን ጸሎት እንዲያርግ ታደርገዋለች። እውነት ውሸት? ፒት አሁን ፒት እኮ አንተ የጠየከኝ ነገር አንድ ነው፣ እሰማለሁ። መልሼልሃለሁ። ይሰማል። ከተቀበልከኝ ኩልህ ጸሎት ያደርጋል አልከኝ። አዎ በሰው ቆይ አንዴ በጣም የቆየ ሄድዬ ነው የሚሰማውና ለዛ ነው። ስለዚህ በማርያም በኩል አው ጸሎት ያደርጋል መረጃ አልከኝ። ቆሮንቶስን አወጣውልህ። ቆሮንቶስ ላይ የሚያወር እንኳን በማርያም ሪስታርት አድርገው። ፒት በክርስቲያኖች ትሰማኛለህ? መካከል ፒት መተሳሰብ እንዳለ ፒት ሳኦል ሪስታርት ሳኦል አድርገው። ለምን በዚህ ኔትወርክ እንዴት ነው አይ ኖ ኖ የምናወራው? ኖ ፒት በጣም እንትን ይሆናል። ፒት ሪስታርት አድርገው ስልክን እና የከፈትካቸው እንትኖች ካሉ ዝጋቸው፣ በሙሉ ዝጋቸውና እንደገና ሪስታርት አድርገው እና እኔ ያስገባሃለሁ፣ ትቀጥላለህ። ቆሮንቶስ አሁን በቃ ስለ ክርስቶስ ኢየሱስ ስለ አካሉ የሚናገረውን ነው። እነሱ ሰሞኑን ደግሞ 2/3 ቤካ ቤትም ሰምቻለሁ መሰለኝ እንዲህ አይነት ነገር ሲያገናኙት አዎ፣ ማለት ነው። አይ አካል ስለሆንን በማርያም በኩል እርሷም የቤተ ክርስቲያን አካል ስለሆነች በማርያም በኩል ያደርጋል ነው። እንደዛ ከሆነ it has to work vice versa። አካል ከሆንን በእኛስ በኩል ያደርጋል ወይ ነው ጥያቄው። አካልነትስ ደግሞ ስለ ጸሎት ማድረግ ነው ወይ? አካል የሆን ነው ከጸሎት ጋር ምንድን ነው ያለው ግንኙነት? ኦኬ፣ ስለ ምልጃ ሲነሳ ብዙ የምናነሳቸው ነገሮች አሉ። አሁን ለእነሱ መልሱን መስጠት ዲናይ አልፈልግም፣ ግን ሰውየው እኮ ያለው ምንድን ነው? ሰውየው የሀሳቡን ድምዳሜ ያስቀመጠው እኮ ማንኛውም ጸሎት ነው ያለው አይደል? ማንኛውም ጸሎት በማርያም በኩል ካልሆነ በቀር አያደርግም ነው ያለው። ስለዚህ ያው ጸሎቶች ሁሉ የሚያደርጉት በማርያም በኩል ነው። ማሳረጊያ ማርያም ነች አለ ያለበት እኮ የራሱ ሆነ መነሻ አለ። ቤተክርስቲያን የምታምነው እምነት አለ። ማርያምን አዎ፣ አንተ ፒት ወስዶ ለምሳሌ ለአርጊመንታቸው እንዲመቻቸው ምንድነው የሚያደርጉት? ላይክ ከቅዱሳን መካከል በአንድ በአግዳሚ ወንበር ማስቀመጥ አይነት ነገር ውስጥ ይመጣል። ቤተክርስቲያን ለዛ ማለት አምናለች። በኦርቶዶክስ ተዋህዶ ቤተ እምነት ውስጥ ማርያምን እንደ አንድ ቅዱስ አድርጓ ነው የሚቀበሉት። እንደዛ ነው የሚያምኗት። እንዴ አትርሱ። በተለይ ኦርቶዶክስ ስገቡ በኦርቶዶክስ ተዋህዶ ቤተ እምነት በቤተክርስቲያኗ የሚታመን እምነት አለ። ዊስ ማርያም ከፍጥሯን በላይ ከፈጣሪ በታች የሚለውን በራሳቸው በአምልኮና ስርዓት ሐረር ውጭ ግንኙነት በሚል መጽሐፏ ላይ አሳትማለች፣ አስቀምጣለች። እምነቴ ነው ብላ ባስቀመጠችው መጽሐፋቸው ላይ ማለት ነው። ሰው ማርያም ከፍጥሯን ሁሉ በላይ ናት፣ ከፈጣሪ ደግሞ በታች ናት። ስለዚህ መሀል ላይ ያለችው ሰው አመታችሁ ታች አውርዳችሁ ከሌላ ቅዱሳን ልክ ሌሎች እንደሚያደርጉት አይነት ነገር ማርያም ታደርጋለች ብላችሁ አትበሉ። ሰውየው ያሰመረው ኦኬ፣ በጣም በቦልድ ያስምሮ ያወራው ማንኛውም ጸሎት በማርያም በኩል ካልሆነ በቀር ማለት ብቸኛው ማርያም ነች እንደማለት ነው። ኢየሱስ ክርስቶስ ልክ እንዳለው እኔ እውነት ሕይወት መንገድ ነኝ፣ ከኔ በቀር በእኔ በቀር ካልሆነ ወደ አብ የሚደርስ ማንም የለም እንዳለው ሁላ ማለት ነው። ስለዚህ ጸሎት ሁሉ የሚደርሰው ወይም የሚያደርገው በማርያም በኩል ነው። በማርያም በቀር ካልሆነ በጭራሽ ጸሎት አያደርግም ብሎ ደምድሟል። ያለበት ምክንያት ቅድም እንዳልኳችሁ ከፍጥሯን በላይ ከፈጣሪ በታች ስለሆነች ማን የኦርቶዶክሷ ማርያም እና አመክንዮአችሁ ራሱ እንዲህ ውሃ አይቋጥርም። ዝም ብሎ ተራ አመክንዮ ነው የምታቀርቡት ራሱ። ያ እስኪ ሰነዱ ሰላም በይ። እሷ ገብታ ስለማታውቅ ነው ያስገባዋት እንጂ ኦርቶዶክሶችን ነው። ሰነዱዬ እንዴት ነሽ? ሰነዱ ሰማሻል? እኔ ይሰማለሁ አይደል? አዎ፣ ትሰሚያለሽ አለሽ። ሰነዱ አለሽ? ታብታብ ስታደርግ ነው ማለት ነው። ኦኬ እሺ፣ አንድ ቁጥር ጻፉ። ሚስጥር ነው ልኬልህ ነበር። ያ ታብታብ ስታደርግ ነው የገባች ማለት ነው። ኦኬ፣ ሌላ ሰው ሌላ ኦርቶዶክሶች ካላችሁ ኑ ግቡ። ታጊዬ ዌልካም። ብቻ ቀይ ኮት ያደረገው ኦርቶዶክስ ገብቷል። ኦርቶዶክስ ገብቶ ይቆይ ብዬ ነው እሱ ትንሽ ቢቆይልን እና እስኪ ጸሎት ግባ አንተ ወንድማችን። የዳጊ ወዳጅ ነው ጸሎት ማለት ይዋደዳሉ። ዳጊና ጸሎት በጣም ነው የሚግባቡት። ባለፈው አንተ ቤት አንተን ሲሉ ሰምቻቸዋለሁ። ኦኬ ሰው
ኦርቶዶክስ የሆናችሁ ግቡ። ሌሎቻችሁ የላካችሁ ግን የት ላርጋችሁ? የት ላስቀምጣችሁ? ጂጂ በጣ አንተ ታብታብ ስለምታደርግ ሊሆን ይችላል የገባ። እስኪ ቆይ እሺ፣ ፋሲል ቅድም ነበርክ። እስኪ ከሰራለህ አላውቅም። ፋሲል አቤት፣ ጠፋ። ኤርፎን አውጣው ከእንትኑ ላይ አይሰማም። ፋሲል ይሰማል? አይ በጣም ሩቅ ነው። ኤርፎን ካደረግ አውጣው፣ ንቀለው። በቃ ዝም ብሎ ዌስትን በቃ ሌላ ጊዜ ስተካከልልን። አትሰማም፣ አይሰማም። የሚሰማ እንትን ያላችሁ ግቡ። ኦኬ፣ ኦርቶዶክሶች አንድ ቁጥር ጻፉልኝ ላስገባችሁ። በጣም ብዙ ገስት ላይ ወገኖች ድምፅ ላሰማላችሁ። እሺ፣ ዘግይቶ ተናፍቆ የመጣ ሰው አለ። እንዴት እንዳስገባችሁት ማን እንዳስገባው አይዶ ነው። ኦርቶዶክስ ሆኗል። ስለዚህ ጠይቀው የሚያጨናንቀው እንግሊዝ ሀገር እጅ መንሻ ሰጥቶ ነው ኦርቶዶክስነት ተቀብሎ መጣ። ኦርቶዶክስነት ተቀብሎ ነው የመጣ። ዳጊሻ የምወደው ወንድሜ እንኳን ደህና መጣ። በእውነት በጣም ነበር የናፈቀኝ። ትናንት ልደውልህ ብዬ ፍላይት ላይ ሊሆን ይችላል ብለው ስላሉ አልሞከርኩም እና እንዴላችሁ ነው ተናፍቀህ ነበር። እንኳን ደህና መጣ። ይቅርታ እኔ ጋር ድምፅ ስላለ ነው። ሰላም እላችኋለሁ። ኤርሚዬ ሁላችሁንም በጣም ናፍቃችሁኛል በጣም። ኦኬ ቀጥሎ ወገኖች። እሺ ኤርሚዬ፣ እሺ ልኬልሃለሁ፣ ፍጹም ልኬልሃለሁ። እና አንድ ቁጥር ዝም ብለህ ተጽፍ። ልኬልሃለሁ፣ ናግባ። ገብረስላሴም እልክልሃለሁ፣ ናግባ። ሲላክላችሁ አትገቡም። አንድ ቁጥር ትጽፋላችሁ፣ ግን ግቡ። ተው እንጂ ያኑ ግቡ። አሁን እስካሁን የላኩላችሁ። እኔ ግን እንትን ዳጊ አናፍቀኝም። ዳጊ ምንም አናፍቀኝም። ቅድም መቶ ናፍቆቴ ስለወጣልኝ ትላለህ። ቆይ ቤካያ እንዴ ዘታውስን አንድ ሰው ከብሎኩ እንዳያስወጣው ከዚህ በኋላ በጣም በብዙ ታግሻለሁ። በዚህ ደረጃ ድርሻ አትልም። በቃ በኢየሱስ ቀጥሉ። ያ አይ ኤርሚዬ በጣም ናፍቄዋለሁ። በጣም ናፍቆኛ ምናምን ሲል ጊዜ ትንሽ ቅናት ቢጤ ነገር አጫረችብኝና ከዚያ ደግሞ በጣም በቃ ማለት ናፍቆኝ ነበረ። በቃ ናፍቆቴን መቶ ተወጥቻለሁ። ኤርሚዬ ማድረግ አይቻልም። እንግዲህ ተቀድመሃል። እኔ ሁሌ የሚናፍቀኝ ቢና ነው ሁሌ የሚናፍቀኝ። እነዚህ ሰዎች ይተኙ፣ በቃ ተኙ። በቃ እናንተ መተኛት ነው ያለባችሁ ትላለህ። ቅናት። እሺ ወንድሞች ገብ ኤርሚያው ቪዲዮ ኦን አድርጋል። ሰላም ወንድማችን፣ እንዴት ናችሁ? ጊዜያችሁን አልግደል። እኔ በእርግጥ ባለፈው ጌታን ተቀብያለሁ። ነዳጊ ጋር ለኤርሚ መልእክት ስላለኝ ነው የገባሁት። ሰላም ደህና ነሽ? እንዴት ነው? ረሳሁም። የት ጠፋ ብዬ አስቤ ነበር። በውስጥ ቁጥር እንደኋላ እንትን አለሁ አያችኋለሁ። ብዙ ጊዜ እኮ አያችኋለሁ ከታች ሆኜ። እንዴት ናችሁ? ጌታ ይባረክ። እየበረታ ነው ግን? አረ በደንብ በሚገባ እንጂ። አሌሉያ። ሳይ ወንድማችን አንዳንዴ ግባና ሰላም በለን እንጂ። አረ ሰላም እላችኋለሁ በሚገባ እንጂ። እና እንትን ብዙ ጊዜ እናወራ ነበር ስለ ኤርሚም አገልግሎት እና ብዙ ጊዜ እኔም ቅር የሚለኝ ነገር ወንጌል ማሰራጨቱ እንትን መስራቱ ምናምን ጥሩ ሆኖ ሳለ ኤርሚ ሰው ቢመርጥ
የሚል እንትን አለን አብዛኞቻችን እና ከሚመጥኑትን ቢያንስ በእግዚአብሔር ቃል እውቀት ተመስርተው የሚያወሩ እና መጽሐፍ ቅዱስን መሰረት ያደረጉ አሉ አይደል? እንደ ብዙ ስርዓት ያላቸው አገልጋይ። ኤርሚዬ እየሰማ ነው ግን አለ ኤርሚ ራቅ ብሎ እንዲያ ይሰማል። ያው እንትን የሆነ ቦታ ስላለ ነው። ግን ቸክሲ አሁን እኮ ላይክ የእግዚአብሔር ቃል ላይ የተመሰረቱ ካልክ በአጠቃላይ ኦርቶዶክሳውያንን መንካት ነው። ምክንያቱም ኦርቶዶክስ ብዙ አስተምረዋ እግዚአብሔር ቃል ላይ የተመሰረተ አይደለም እና ኬት ያመጡታል። ገብተዋል። አሁን እኮ እሱ ነው። ግን እንደው በአገልግሎት በቤተ ክርስቲያኒት ውስጥ በአገልግሎት እንኳን መጠን አትሊስት ቀሲስ የሆኑ ወይንም ዲያቆናት የሆኑ ቤተ ክርስቲያኒቱን በውስጥ በደንብ የሚያውቁ ካሉ እንደው ለእነሱ ድል ይሰጥ ተብሎ እንጂ በመጽሐፍ ቅዱስን መሰረት ያደረገ ካልክ በአጠቃላይ ኦርቶዶክስን ልታስወጣ ነው። እሱ ከባድ ነው። ትክክለኛ ፖይንት ነው ያነሳው እና እኔም ግራ ገባኝ። ፉገራ ይብን አይደለም ጌታ ቢኒ እንደዛ ስልልሰ አውቀዋለሁ። እሱንማ በደንብ አውቀዋለሁ። እውነቱን ነው። ቀሲስ የሆኑ ዲያቆን የሆኑ ትምህርት ያላቸው ቢያንስ መሰረት የያዘ የቤተክርስቲያኗንም ቢሆን ለምን እኔ ከዛ አንጻር ነው የምለው። ትንሽ እንኳ በቃ መጽሐፍ ቅዱስን ትንሽ እንኳ አለው ቢያንስ ወይ ደግሞ ስርዓት ያለው እኔ በዛ ማተኮር የፈለግኩት እውነት ለማለት ስርዓት ያለው። አሁን እንዴት ነው ኤርሚና ደምረውን እንዴት ነው አንድ መድረክ ላይ ቁጭ አድርገህ የምታወያዩ? እስኪ እንደው እግዚአብሔር ያሳይ። እንዴት አድርገህ በምን እንዴ ያ ምንም ለሚያወራው ነገር እንኳ የማይጠነቀቅ ጭራሽ ጠጥቶ እየመጣ እንትን እንደሚለው ሁላችንም እናውቃለን። የራሱን ቤት ራሱ ሲከፍት ፏ ብሎ የሚከፍት ሰው ነው። በደንብ የሚታወቅ ሰው እኮ ነው። ከእንደዚህ አይነት ሰው ጋር እንዴት ነው ኤርሚን ቁጭ አድርገህ የምታወያየው? ለሚያወራው ወንድማችን። እሺ ቴንኪው። እኔ እኮ እሱን ሰው አልቀበለውም ነበር፣ ግን ተናግሬያለሁ። ደምረውን የተቀበልኩበት ምክንያቴ እውቀት አለው የለውም ብሎ የሚለውን እናንተው ራሳችሁ እየተናገራችሁበት ነው ያለሁት። ይሄ ሰው በወንጌል አማኞች ውስጥ በእኛ ጋር በነበረበት ጊዜ ቢኒያም ሽታይ ከተባለ አንድ ሰው ጋራ ደጋግሞ ማጋ ነው የሚሉት አድርጉት ደጋግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ሳያውቃት ነው የወጣው እያሉ ቢኒያምም ጴንጤኔ ብሎ በሚልበት ሰዓት ላይ ይሄም ደምረው በታንከኛ ሙሉ ወንጌል ቤተክርስቲያን 09 ናዝሬት በዛ በነበረበት ሰዓት ላይ ለአመታት ሰድበውኛል እና እኔ መሰደቡን እኔ ዓለሙ ነው እንደፈለገ የሚለው ማለት ይበል እና ታዲያ የገባሁትኝ ስለ ክርስቶስ ስላልነቀፍ አይደለም፣ ስለ ክርስቶስ ስላልተሰደብ አይደለም። እሱ ችግር የለኝም፣ እኔ ተስማምቶኛል። እርጎ ነው የሆነልኝ የነሱ ስድብ፣ እርጎ ነው የሆነልኝ። ካሜራ ስከፍት በፊቴ ላይ ያለው ጸዳል ይነበባል። የክብር መንፈስ በእኛ ላይ እንደሚያርፍ የእግዚአብሔር ቃል የሚነግረን ማለት ነው። እሱ ላይ እኔ እንትን አይደለም፣ ችግር የለውም። እሱ ላይ ይሳደብ። ግን ደጋግሞ አታውቃትም ኦርቶዶክስ ቤተክርስቲያን ሳታውቃት ነው የወጣው ብሎ በሙሉ ወንጌል ቤተክርስቲያን ውስጥ አባል ነኝ ብሎ የሚል ሰው ሲሰድበኝ ነበር የቀረው። ይሄ ደምረው የሚባል ማለት ነው። ቢያንስ ከ2 እስከ 3 ዓመት ድረስ ሰድቦኛል። እኔ አሁን ለስድቡ ምላሽ ሳይሆን ኦርቶዶክስ ተዋሕዶ ቤተክርስቲያንን እሱ አሁን ከኛ ጋር ሄዶ ወጥቷል። ሙሉ ወንጌል የኔ ነች፣ አብያተ ክርስቲያናት የኔ ናቸው። ወጥቷል ከኛ ጋር የ20 ዓመት ፓስተር ነኝ ብሎ ይኸው ዘማርያም ዘለቀ ባለበት ቁጭ ብሎ በዋሸበት ልደት ቃልም ባለበት መምህር ጳውሎስም የቦሌ መድኃኔዓለም ስብከተ ወንጌል ኃላፊ ባለበት የ20 ዓመት ፓስተር ነኝ ብሎ አስጨብጭቧል። እዛ አስደልቋል፣ ከበሩ ነጋሪት አስመትቷል። ይህም ብቻ ሳይሆን አሁንም ከወጣ በኋላ ኦርቶዶክስ ቤተክርስቲያን አታውቃትም፣ ለአንተ ሊቃውንት አያስፈልጉም፣ እኔ አለሁልህ በጠረባ ብዬ ነው የምጠለህ እያለ የፎከረውን ፉከራ አይታችሁታል። ስለዚህ ጥሪ ሲያቀርብልኝ ይሄ ሰው አቅሙን ላሳየው ይገባል። አየህ፣ ሰነፍን እንደ ስንፍናው መጠን አትመልስለትም ብሎ ይላል የአምላካችን ቃል። ደግሞ መልስለትም ይላል። የቱ ጋር መመለስ እንዳለበትና የቱ ጋር መመለስ እንደሌለበት ነው እንጂ ጊዜው ነው እንጂ ማወቅ ያለብን። መልስለትም ይላል። ይሄን ሰነፍ እሱ ራሱ ዲቤት ጥሩ ነገረ ማርያም ላይ ነገረ ድህነት በነገረ ማርያም ብሎ ጠራኛል ነበር። ተቀበልኩትኝ። ራሱን የጠራው ተቀበልኩት። ባገኘሁት ነበር። ይሄን ብቻ ነው ብየመለው ባገኘሁት ነበር። ግን እነሱ እንዳሉት
አስጣሉት ማለት ነው። ስለዚህ ልጁ እውቀት አለው የለው አይደለም ብሎ የሚለው አይደለም። ከዛ ውጪ እኔ ዲቤት ያቀረብኩላቸው በሙሉ የኢትዮጵያ ኦርቶዶክስ ክርስቲያን አገልጋዮች ናቸው። 6 አገልጋዮች ቅድም ስማቸውን የጠራሁት መጥራት አይጠበቅብኝም ድጋሚ። በእነዚህ 10 ዓመታቶች ውስጥ ለ6 ዓመታት ፌስቡክ እና ዩቲዩብ ላይ ሳገለግል ጉምቱ የተባሉ መምህራን ነው ጥሪ ያቀረብኩትኝ። እነዛ በነ ሁሉ ጭምር ወጥተው ይመልሱልኝን አሳይቻለሁኝ ማለት ነው። ኦኬ ከዛ ጥሪ ያቀረቡልኝ እነ አክሊለ እውቀት አለው አይደል? በታቦቱ ጉዳይ እሷ አይደል ጥሪ ያቀረበልኝ የዛሬ 4 ዓመት ተቀበልኩትኝ። ለምን ሰረዘው? ዘማርያም ማነው ልደት ነገረ መስቀል ላይ ጥሪ ያቀረበልኛል ተቀበልኩት። ለምን ሰረዘው? ኦኬ ፈለገ ዲያቆን አይደል? እውቀት አለው። ደነፋ አንድ እናቱ የወለደችው ጴንጤ ፊት አይቆምም። ገለባ ነው ጴንጤ ማለት። ኤርሚያስም ገለባ ነው፣ ጴንጤም ፕሮቴስታንትም ገለባ ነው ብሎ እኮ ነው ፈክሮ የመጣው። ገባ ገለባውና ስንዴው ለየ ማለት ነው። እሱን ሄዳችሁ ዩቲዩብ ላይ ቼክ አድርጉት። ኦኬ ከዛስ ደምረው ገባበት፣ ተቀበልኩት፣ አስደግፎኝ ቀረ። ዲያቆን ስዩም ገባበት። የትኛው ነው እውቀት የሌሎቹ ችዬ እንዴ? እውቀትማ አላቸው፣ እውቀት አላቸው። በሙሉ እኮ አገልጋዮች ናቸው። የ20 ዓመት በመካከላቸው ያለው የ20 ዓመት ፓስተሩ ብቻ ነው። እሱን ላይ ጠየም ያለ ሐሳብ አለ ብለህ ካልክ እንደ አስተያየት እቀበላለሁ እንጂ በሙሉ እኮ እንደ አዲስ እረኛ ከብታ ያስተኛ እንደሚባለው እኮ ሄዶ እኮ ገና የተጠመቀው መጽሐፈ ቄደር ከላው ላይ እኮ ሳይጠግለት ነው ፕሮቴስታንት ገለባ ነው። አንዱም አሁን ፈክሯል። አንድ ማን ያ ልደተ ቃል የሚባለው ማለት ነው። በቅርብ ካሜራ ፊት ለፊት ቀርቦ ምን አለ? አንድ ኦርቶዶክስ ለ1 ሚሊዮን ብሎ መድቦልናል። እኔ ጌታን መለምነው በራሴ ፉቀራ አይደለም። ጌታን መለምነው ልደተ ቃልን ጌታ ኢየሱስ ሆይ እጄ ላይ በዲቤት ጣልልኝና አገናኘኝ። 1 ሚሊዮን ጴንጤን ለአንድ ኦርቶዶክስ ብሎ መድቧል። ካሜራ ፊት ለፊት ሲገቡ ምን እንደሚያስለፈልፋቸው አይደለም። 1 ሚሊዮን ጴንጤ በአንድ ኦርቶዶክስ ይመለሳል ብሏል። እኔ ይህንን የሚያናፉት ማናፋት በጣም ነው ደስ የሚለኝ። ይበሉት፣ ይፈክሩ፣ ይሸልሉ፣ ቀርቶ የሚያሰማ መድፍ የሚተኩስ ታንክም ያስመጣ ይሄን ደብተራ ውላጅ ሜዳው ላይ ስናገኘው ልክ እናስገባዋለን። በእግዚአብሔር ቃል እውቀትና በእግዚአብሔር መንፈስ ቅዱስ ብልጫ ማለት ነው። ጉድ ነው የሚፈላው ብራዘር። አሁን ዲበኩል ልቅ በምስራቅ በምዕራብ ለምናችሁ ዲቤት ጥሪውን ተቀብያለሁ ብሎኛል። ቅድም መጥቶ አሁን አንድ ቪዲዮ ፖስት አለ። ይሄን ቪዲዮ ቦታ ምረጥ ብሎኛል። ቴዲ አዋሳ ባለፈው ትንሽ በደል አድርሶብኛል። ቢሆንም ግን ቦታና ሰዓት ምረጥ ብሎኛል። ቅዳሜ ከምሽቱ 2 ሰዓት ላይ የቴዲ ፍቃድ ተጠይቆ የአሁን የፊታችን ቅዳሜ 2 ሰዓት ተኩል በኢትዮጵያ ምሽት ከቀሲስ ዲበኩሉ ጋር በእግዚአብሔር ቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ ተብሎ በሚባለው ትርክት አክሱም ጽዮን ባለው ህዳር 21 ቀን በሚያከብሩት ሙሴኒ ርእያ ሀገረ ቅድስት እያሉ በምናዜመው ኦኬ በዛ ታሪክ ላይ ታቦቱ መጥቷል ተብሎ በሚባለው ማለት ነው። በአዲስ ኪዳን ታቦት አለ የለም ብሎ የሚል አንድ ጴንጤ እንዳይቀር 1 ሚሊዮን ጴንጤ በአንድ ኦርቶዶክስ መልስ ይመለሳል ብሏል። ቀሲስ ዲበኩሉ ለ1 ሚሊዮን አይደለም ከ30 እስከ 40 ሚሊዮን ለሚሆን ጴንጤ መልስ ይመልስልናል። እኔ ፊት ነው የሚመልሰው። ወንጌላውያን ማናችሁም አልወከላችሁኝም። ወንጌላዊ ነኝ፣ አገልጋይ ነኝ። የዛን ቀን ፕሮቴስታንት አንገቱን ይድፋ። የዛን ቀን እውነት እስቲ ታቀርቅር በቀሲስ ዲበኩሉ ፊት ማለት ነው። እና እንዳትቀሩ ቀን ቅጠር ብለው የሄዱት ቪዲዮ እየተሰራ ነው ያለው። ሪፖስት አድርጉልኝ። ቅዳሜ ምሽት ቡና ያላችሁ ቡና፣ ሻይ ያላችሁ ሻይ፣ ፈንዲሻም ትይዙ እንባሻ ምናምን ነገር ትይዙ እስር ቁጭ አድርገህ ቻርጀርህን ፉል አድርገው። ስልክ ቢገባ ምንም ጥሪ እንዳትመልሱ። ዓለም ያያል። የፕሮቴስታንት ገለባነትና የእነሱ ስንዴነትን ዓለም ያያል። የባለፈው የኤላ ሸለቆ ነው የሆነው። አሁን ቀርሜሌዎስ ተራራ ይሆናል ማለት ነው። ዋንጫ ነው ኤርሚዬ። እንትን ቅድም መድሎ ላልከው እውነት ለመናገር ቴዲ አንቀን ማለት ነው እንትን ሲል የነበረው ይሄ ፌር አይደለም ብለህ ስትነግረው እኔ በደንብ አስታውሳለሁ። እና ፌር ነው ይሄ ፌር ነው እያል የአንተን ትሁትነት አይቶ ገብቷል። አንተ ምንም እንትን እንደማትል ስለተረዳ ያንን አይቶ መሰለኝ እኔ በፕሮቴስታንት ላይ የሚደርስ ጫና እኮ ጫና እንዳይመስል። ለምን
እውነት ለመናገር ማለት ነው። እኔ አሁን ፕሮቴስታንት ስለሆንኩ አይደለም። በቃ ትሁትነት ብትል ገብቷል፣ ትዕግስት ምን ብትል ስነስርዓት፣ ሁሉም ነገር ያለው እዚህ ቤት ነው ገብቷል። ያን ነገር ስለሚያውቅ ነው እንጂ ሆን ብሎ ማዳላት ፈልጎ አይመስለኝም። ቴዲ ግን አሁንም ግን መናገር አለብህ። ያን ቀን በደል እንደደረሰብህ በግልጽ የሚታይ ነበር ገብቷል። በመሀል ጣልቃ እየገባ ብዙ ደቂቃዎች ወስዶ ሲያወራ እንደነበር ሁላችንም የተገነዘብነው ጉዳይ ነው። አሁን ግን እንደዛ አይነት ነገር ባይፈጠር ጥሩ። ለምን የአንተንም ሀሳብ ለመስረቅ እኮ ነው፣ ሌላ እኮ እንትን የለውም ገብቷል። እንደዛ ማድረግ ነው። ከዛ ውጭ ደግሞ ልል የፈለግኩት አሁን እውነት ለማውራት ፓስተር ቢኒያም በእውነት አሁን እንደው በዚህ እድሜውና በዚህ እውቀቱ ለምን እንደዚህ እንደሚሆን አላውቅም። እኔ ብዙ ጊዜ እሱ ቤትም እየገባው ያለው የሚያወራቸው ነገሮች ለምን እንደሆነ አላውቅም። እሱን ማይመጥኑ በእውነት ምንም ቢሆን ትልቅ ሰው ነው አይደል እንዴ? በጣም ብዙ ጊዜ ምን ሲያነሳ በተለይ እንትና የደምረው የምትለው ራሱ ምን እንዳደረግከው አላውቅም። በተደጋጋሚ በሚያስጠላ መልኩ ለማመን እንኳ በጣም ምንም በቃ እዚህ ግባ ማትለው ወሬ ነው የሚያወራው። በጣም በሚያሳዝን ሰዎች ላቋርጥ ወንድም አለም ፕሊስ በቃ ተዋቸው። ዊ ዶንት ኬር አባውት ዴም ኤንድ የእነሱንም ሜንሽን ማድረግ አስፈላጊ ስላይደለ በቃ እነሱን ለራሳቸውን ተዋቸው። እኛ እንግዲህ ለቅዳሜ ጸለይን እንጠብቃለን። ይብላኝ ለአንዳንዶቹ እንጂ እኔ ሌሎቻችሁ ቆሎ ምናምን ይዛችሁ ባቄላም፣ እኔ ግን ቁርጤን ከቆጮ ጋር ምናምን ባበደ ዳጣ እየበላው እንግዲህ የኤርሚን ያው እንትን ምንድን ነው ዲቤት እኮመክማለሁ። ያው ምንም ማድረግ አይቻልም። እንግዲህ ይታደሉታል እንጂ አይታገሉት ነው የሚባለው። ለቢኒ ልክለታለሁ፣ ምንም ችግር የለም። ቢናዬ ችግር የለውም። ቢኒ በክትፎ ያደርገዋል። ይሄ ደግሞ ቁርጥን በቆጮ ባበደ የወላይታ ዳጣ አሪፍ አድርጌ በአምቧ እያወራረድኩኝ ምናምን በቃ እቀጠቅጠዋለሁ። ይህንን ውይይት ቁጭ ብዬ ምንም ማድረግ አይቻልም። ጥሩ። በዛ ወገን ያሉትም ጠጅና ጠላቸውን ይዘ ጸግዬ መጣች። አይ እኔ ጸግዬ በላለሁ ብዬ በላለሁ። በቃ ምንም ማድረግ አይቻልም። መጸለይ ነው እንጂ ቤታ የምን ዳጣ የምን ክትፎ ነው? መጸለይ ማየት ነው እንጂ በቃ ብንችል ሪከርድ ምናምን አድርገን ለትምህርት ይሆነናል በኋላ። አይ እኔ የመጣሁት ይቅርታ በጣም ኤርሚዬ ቀሲስ መተው ገባ ምንድነው ስሙ ድቤት አረጋለሁ ብለዋል እንዴ? አሁን እኮ አላረግም እያሉ ነው። ቤታቸው ከፍተው አድርገዋል ብለዋል። ሪከርድ ይሄው ቪዲዮ ላሰማ። ሪከርድ አለ። አሁን ደግሞ ቤታቸው አላደርግም እነ ሄበን ሁሉ እንዳይሄዱ እያሏቸው አልሄድም እያሉ ሄበን የኦንሊ ጂሰስ ኦኬ ታድርግ። እኔ ግን ቪዲዮ ላሰማ። ይኸው ወገኖቼ እዚህ ቪዲዮ ላሰማ። ቆይ ኦኬ። የቅድሙን ጌታ እግዚአብሔር ይባርካቸው ሰዎች ሪካርድ አድርገው ትልከዋል እኔ ቤት ላይ ይኸው ጋይድ። ጥንቁልና የሚባል ነገር በህይወቴም አይቼም ሰምቼም አላውቅም። ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሲስ በኩሉ ማይከፍተህ የእናቱ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? የት አካባቢ ነው የሚኖሩት? ስንት ወንድሞች ስንት እህቶች አሉት? አውቀዋለሁ ብለኸኛል። ማይከፈት እናውራኝ። በጣም ጥሩ። አሁን አንተ አብሮ አደጌ ስሙት እያልክ ያሰማው ሰው አዳምጥ። መጀመሪያ ሚዩት አድርጌያለሁ። ጥያቄን ዳይቨርት እንዳታደርገው ቀሲስ። አንተ አውቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ዲቤት ላድርግ ብለህ የጠራህ ሰው ነህ። ስማ ቀለም ያዳምጥ። ቀለም የዋ ቀለም የስጠራ የነበር ድጀቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ኦኬ ይኸው መቼ ይሻላል ብሏል። አሁን ቀጥዬ ማስቀምጠው ማስታወቂያ አለ። እሱን ሪፖስት አድርጉት። የወንጌል አማኞች በየፔጃችሁ ላይ አሁን ከተወሰነ ሰዓት በኋላ አስቀምጠዋለሁ። እዚህ ተናገሩ እውነቱን ላይ
በጣም ሪፖስት ይደረግ፣ ሼር ይደረግ። ቀኑን ለእኔው መልሶ መቼ ይሻልሃል፣ የት ቤት ይሻላል፣ ቀንና ቦታ ምረጥ ብሎኛል ቀሲስ ዲበኩሉ። ቀኑ የፊታችን ቅዳሜ ከምሽቱ 2 ሰዓት። ኦኬ። ፈቃደኝነቱ ተጠይቆ በባለፈው አድሎ ቢያደርግብኝም ቴዲ አዋሳ ቤት ፈቃደኝነቱ ተጠይቆ ቴዲ አዋሳ ቤት ነው ቀኑ የፊት ለፊታችን ቅዳሜ ማለት ነው። መጥቶ እኔው ቤት ይኸው እንደዚህ በካሜራ ላይ ገብቶ አውርቷል። ይኸው እዚህ ጋር እሱ ነው ገስት ላይ ያለው። ኦኬ። ቅዳሜ ማንም ሰው ሌላ የኛ የወንጌል አማኞች ማናችሁም ቤት እንዳትከፍቱ፣ ላይቭ እንዳትከፍቱ። ቴዲ አዋሳ ቤት እሱ ባይመጣ እንኳን እኔ እዛ አገኛለሁ። ቴዲን ፍቃዱን ጠይቄ እዛ አገኛለሁ። ማንም ሰው በጌታ ነው የምለምናችሁ ወንድሞቼ እናቶቼ፣ ቤተሰቦቼ ስለሆናችሁ ማንም ሰው ቤት እንዳይከፍት ቅዳሜ ምሽት 2 ሰዓት ላይ ኦኬ። መጥቶ እኔ ቤት እሱ በየቦታው በየገባበት እዚህ ተቀብያለሁ፣ እዛ አልተቀበልኩም፣ እዚህ በታቦት ላይ ወያያለሁ፣ እዛ በሬሳ ላይ ወያያለሁ፣ እንደፈለገ እየቀላመደ ነው የሚይዘው አጥቷል። ሁለተኛው እባብ ከዚህ ሰው ጀርባ ሲመታ ታያለህ። ላይቭ ላይ ማለት ነው። ላይቭ ላይ ፊቴን እያየ ቀና ብሎ እያየ ዲቤቱን ይቀጥላል። ያ ታቦት በሰለሞን ዘመነ መንግስት የነበረው ለብዙ ዘመን ስለምነው የነበረው ነው። ተቀብሏል። ይኸው ቀንና ሰዓቱን ምረጥ ብሎኛል። አለቀ። ስለዚህ አደራ አሁን ቪዲዮውን ፖስት አደርገዋለሁ። እያንዳንዳችሁ ምለምናችሁ ይህንን ፖስት ሪፖስት ማድረግና ሼር ማድረግ ውርደት የሚመስላችሁ የወንጌል አማኞች እነሱ የሆነ ነገር ሲሆን እንደፈለገ ነው የሚያሰራጩት። እኛ ጋር ግን እያያችሁት እንኳን ፖስቱን እንኳን ራሱ ሼር ለማድረግ በጣም ብዙ እንትን ትላላችሁ እና በየፔጃችሁ ላይ ያስቀምጡት። ለብዙ ሰው ሼር ይደረግ። ቄሱ ካህኑ ከታቦቱ ጋር ይመጣል ማለት ነው። እኔም እመጣለሁ ከጌታዬ ከኢየሱስ ክርስቶስ ጋር ማለት ነው። ከመንፈስ ቅዱስ ጋር ሆኜ በእግዚአብሔር ቃል ብልጫ፣ በእግዚአብሔር መንፈስ ብልጫ ይለይልናል ሜዳው ላይ ማለት ነው። ቴንክ ዩ። እሱ እውነት ያደርገዋል። እሱን ታሪክ ነው ፊት በአዲስ ኪዳን ታቦት አለኝ ብለው የሚሉትን እነሱ ይዘውት የሚወጡትን ጃልሜዳ ይዘውት የሚወጡትን ሚዩት አድርጌት ይቆይ ጃልሜዳ ይዘው የሚወጡትን የትኛውንም እውነት ያደርጉታል እኔ ፊት ማለት ነው። የዛን ቀን እስቲ ጴንጤ አንገቱን ይድፋ። የዛን ቀን ማን ምን እንደሚናገር ታያለ ማለት ነው። ታያላችሁ ወንድሞች እናቶች፣ ይሄ ፉከራ አይደለም። ታያላችሁ። ቴንክ ዩ። እና ቪዲዮ እየተሰራልኝ ነው ያለው፣ ወንድምነት እየሰራው ነው ዜዶ። አሁን ከጥቂት ደቂቃ በኋላ ሲጨርስ እዚሁ ፔጄ ላይ እኔ ፖስት አድርገዋለሁ። ፖስት አድርገ እነግራችኋለሁ። እሱም በየፔጃችሁ ሪፖስት አድርጉት፣ ሼር ይደረግ። ላልሰሙ ሁሉ አሰሙ። ቤት ስትከፍቱ ቅዳሜ ያው ምረጥ ብሎኛል ቦታና ቀን ቴዲ አዋሳ ቤት ነው የሚሆነው። ፖለቲከኞች ማንም እኔ ከ30 እስከ 50 ሺህ ከፈለገ እስከ 100 ሺህ ሰው ላይቭ ላይ እጠብቃለሁ በዚህ ጉዳይ ላይ የኢትዮጵያ የወንጌል አማኞችን ወክዬ ጌታ ኢየሱስንና መንፈሱን ታምኜ ቅዱስ ቃሉን ይዤ ታሪካዊ ማስረጃ በብሉይ በአዲስ ኪዳን የተደገፈ ይዤ እመጣለሁ። እሱም የኢትዮጵያ ኦርቶዶክስ ታሪክሳንን ታምኖ ከአባቶቹም ቡራኬ ተቀብሎ ቄስም ቢሆን ማለት ነው ይዞ የሚመጣውን ይመጣል። ሜዳው ላይ እንገናኛለን። ቴንኪዩ። ኤርሚዬ ለቴዲ ሐዋሳም ንገረው። ፕላስ ደግሞ ይነግሩታል። ቪዲዮ ላይ አስቀምጣለሁ። ቪዲዮ ላይ ነው የምነግረው። ቪዲዮ ላይ የምነግረው አንዳንድ ነገሮች ቪዲዮ ላይ ነው ሙሉ በሙሉ ማስቀምጠው። እሺ፣ እሳቸውም ተቀብያለሁ ያሉትን ኮት አድርጋችሁ እንድጨምሩት ከማስታወቂያው የሚገባው በደንብ ነው የምሰራው። በቃ ቪዲዮ በደንብ ነው የምሰራው። እሺ፣ ሼር እናደርጋለን። እኛ ሚዲያ ላይ የምናወራው ነገር በጣም ተጠንቀቁ። ለቃሚዎች በጣም ብዙ አሉ። በጣም ተጠንቀቁ። እዚህ የምታወሩ ወንድሞች እናቶች በጌታ ይሆናችሁ። ኦኬ። አሁን በፖለቲካ ለማምለጥ ነው የፈለጉት። የልደተ ቃል ጥሪ በዚህ ሰዓት ላይ ይህን ሰውዬ ለማስመለጥ ነው። ይሄ ሰውዬ ይቀበር ተቀብያለሁ ብሏል። እኔም እሺ ብያለሁ። ጠሪ አክባሪ ነው። ጠርቼዋለሁ። መጥቶ ይኸው ተቀብያለሁ ብሏል። ይኸው ተቀብያለሁ ብሎኛል። አዳምጥ። ቀለሜዋ ቀለም የሰጠራኝ ነበር። ድገቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? በቃ ይኸው መቼ ይሻላል ብሎኛል። መልሱን በቪዲዮ ላይ አስቀምጣለሁ። ልብ በሉ። መልሱን ቪዲዮ ላይ አስቀምጣለሁ። ከወንጌል አማኞች የምጠብቀው ሪፖስት ይደረግ፣ ሼር ይደረግ። ዩቲዩብ ላይ ያላችሁ ሰዎች ሁሉ ጭምር ፎቶዬን አስቀምጣችሁ በቀሲስ ዲበኩሉና በኤርሚያስ አበበ መካከል በፕሮቴስታንቱና በኦርቶዶክስ መካከል
የሚደረግ በብሉይ ኪዳንና በአዲስ ኪዳን ታቦት ላይ የሚደረግ ታሪካዊ ዲቤት ሆኖ የዘመን ቁጥር የሚቀመጥ የዲቤት ውይይት ጠርቼዋለሁ። እኔ ነኝ የጠራሁትኝ። እሱም በሬሳ ላይ ወያይ ብሎ የነበረ ከዛ አይ የለም አሁን መልሼ ደግሞ ቀንና ቦታ ምረጥ ብሎኛል። እኔው ቤት ላይ መጥቶ እንደዚህ አውርተናል። ታሪካዊ ይሆናል ማለት ነው። እንቅልፋችሁ የሚመጣ ሰዎች አስቀድማችሁ ተኙ። ቴንክ ዩ። ያ የኔ ፓስተሮች የኔ ጓደኞች አንዳቸውም ተደዋውለው ዘማሪ ዳጊ በውስጥ እባክህ ይቅርብህ ኤርሚያስ ይሄንን አላለም አይልም። ፓስተር ታሪኩን አያችሁ ታረቅ ቅድም መጥቶ አላለም አይልም። ዕብራዊትን ብላለች አላለችም አትልም። ቢኒያው ብሏል አላለም አይልም። ቤካ ጸገነት ብላ አላለም አይልም። እኔው ራሴ ነኝ የጠራሁት። እንደነሱ ጠርቼ እኔ አውላላ ሜዳ ላይ አስደግፌ አልቀርም። የቴዲ ሐዋሳ ፍቃድ ይጠየቃል። ቄሱ መጣም አልመጣም ቅዳሜ ከምሽቱ 2 ሰዓት ቴዲ ሐዋሳ ቤት እንገናኝ።